ስለዚህ አንዱ እንትን ብሉ እንዳይደፋኝ እየፈራው ስለሆነ እንደዛ አታድርጉ። እኔ ብዙ ሰዎች የሚመስላቸውን አስተያየት እየሰጡ ነበረ። ማንንም ሰው የፈለገውን ነገር የፈለገውን አስተያየት እንዲሰጥ እኔ ደስ ይለኛል። በነገራችን ላይ ማንንም ሰው እንደተረዳው አድርገው በቅንነት ሐሳቡን ከሰጠ ውሸት ሳይጨምር ምንም ሳይቀላቀል ደስ ይላል። እኔ ግን እንደ አንድ ሰው ያየሁትን ውይይት እውነት ለመናገር ማለት ደስ ብሎኛል። ደስ ያለኝ ለምንድን ነው? ከዛ በፊት ስናየው የነበረው ሙስሊሞችና ኦርቶዶክሳውያን ሲደረግ የነበረው በጨምላቃ ባህሪ ያላቸው ሰዎች በማጨማለቅ ነበረ እንትን እኔ የማውቀው በተለይ ከጠጅ ትፍሪ ጋር ተደርጎ የነበረ ነገር። ከዛ በኋላ ደግሞ ትንንሾችም የምናውቃቸው እንትኖች አሉና ከነሱ አንጻር የትናንቱ በጣም ደስ የሚል ውይይት ነበረ። እውነት ለመናገር ማለት ደስ ሊላችሁ ይገባል እንደ ሰው ማለት። ለምን በመከባበር ነው ያወሩት። በጣም በመከባበር ነው ያወሩት። እኔ ዲያቆኑ በጣም ደስ የሚል ባህሪ ነው ያለው። የተረጋጋ ሰው ነው። ቶሎ የሚደነግጥ ሰው ቢሆንም እንደዛ አይነት ባህሪ ቢኖረውም ምክንያቱ ወደ ሌላ ነገር የወሰደው ነገሩ ደንጋጣ አይነት ሰው ስለሆነ ነው። በጣም ደስ የሚል የተረጋጋ ባህሪ ያለው ሰው የተረጋጋ ሰው ነው። ቀስ ብሎ የሚያወራ ሰው ነው። ቁጭ ብሎ በቃ በስነ ስርዓት የሚያወራ ሰው ነው። ወደ ሳላ ደግሞ ስትመጡ ስም ማጥፋት ካልሆነ እውነት ለመናገር ሳላ በጣም የሚገርም ባህሪ ያለው ሰው ነው። በፍጹም ሰው መናቅ የሚባል ነገር የሌለበት። እኔ የተረዳሁት መቼ መሰላችሁ? መጽሐፍ የጻፈበት ሰዓት አንድ ሰው በትንሽ ነገር ነው እንትን የምታደርገው ማለት ነውና ቲክታክ ላይ ብዙ አይነት አሰላለፍ የተሰለፉ ግሩፖች አሉ። ሳላህ ምናልባት ከነሱ ጋር ላያወራም ላይተዋወቅም ይችላል። ማለት አይተዋወቅም ብዬ ስላችሁ ቀረብ ብሎ ብዙ ነገር ላይኖሩ ይችላል። ግን ወደ ሚዲያው ትንሽ ቀረብ ያሉ ናቸው የሚላቸውን ሰዎች የመጽሐፉ ምርቃት ላይ በክብር ነበረ እንትን ያደረጋቸውና ይሄ የሚያሳየው ማለት ሳላህ ማለት ለሰው ልጆች ያለውን ክብር የሚያሳይ ነገር ያየውበት። ስለዚህ ሰው የመናቅ እንትን የለበትም። የተረጋጋ ሰው ነው። ደስ የሚል ባህሪ ያለው ሰው ነው። ትናንት ሲደረግ የነበረ ሰው ግን ምን ነበረ መሰላችሁ? አንድ ነብርና አንድ በግ በመሃል እየተንፈራገጡ እየተሯሯጡ መጨረሻ ላይ በግዋ የነብር ቆዳ አገኘችና ቆዳውን ለበሰችው። ከዛ ከነብሩ ለማምለጥ ያደረገችው ነገር ምንድነው? የነብሩን ልብስ ለበሰች፣ ቆዳውን ለበሰችና ይሄ ከነብሩ እንዳመለጠች ነው እኔ የምረዳው ማለት ነው። ከክፋትም ከእንትንም አይደለም። በመጀመሪያ ፖለቲካ ተሰራ ከተባለ ትናንት ሰውየው ነው ፖለቲካውን የጀመረው እውነት ለመናገር ማለት ነው። ምን ብሎ ሳላህ እየተናደደ ነው? አልተናደደም። ፊቱ የማይታይ ሰው ፊቱ ምንም ነገር ያላየህበት ወይም ደግሞ ከንግግሩ ምንም ነገር ሳትወስድ መጀመሪያ ወደ ሪከርዱ ተመልሳችሁ ማዳመጥ ትችላላችሁ። ተናደዋል ብሎ ሲል እኔ ነገሩን ወደ ሌላ ነገር እንደሚወስደው ተረድቼ ነበረ። ስለዚህ ይሄ ረብሻ የሚባለው ከዛ በኋላ ያስከተለውንም ነገር ስናየው ምንድነው ሰውየው የገባበትን ዓላማ ሳላህን ወደ ስሜት አስገብቶ ሌላ ነገር ለማስቆጠር እንጂ ሲጀመር መጽሐፍ ቅዱስ ለመስበክም አይደለም። አንደኛ ነገር በመጽሐፍ ቅዱስ የሚተማመን ሰው የነበረውን ርዕስ ምንድነው መጽሐፍ ቅዱስ ወይስ ቁርአን የተበረዘው የሚለውን ርዕስ እየተጠየቀ ሰውየው መጽሐፈ ነህሚያ ነው መጽሐፈ ምናምን ማን የጻፈው ብሎ ሲጠየቅ ይሄ ርዕሳችን አይደለም ትላለህ እንዴ? እዚህ ጋር እኮ ማፈር ነበረበት እኮ ሰው። አሁን ስለዚህ ጉዳይ የሚያወራ ሰው አለ? መጽሐፈ ነህሚያ የጻፈው ማን ነው? መበረዝ ማለት አያውቅም እንዴ ሰውየው? እኔ መጨረሻ ላይ እንደጠረጠርኩት መበረዝ ማለት ትርጉሙ ሰውየው አያውቀው። የመጽሐፍ ቅዱስ ከስር መሰረቱ ጸሐፊው ማን ነው? መጽሐፈ ነህሚያ ነጠል አድርጎ ስለ አንድ መጽሐፍ የጻፈው ማን ነው ብሎ ሲጠይቀው ከርዕስ እየወጣ ነው ብሎ ሲያደርገው ሊመልሰው እንትን ሲል እዛ ጋር ነው የተበላሸው። በነገራችን ላይ ገብቷችኋል? ከዛ ሲቀጥል ራሱ ጠምዝዞ ወደ የተወሰደው ቁርአንን ትቶ በነገራችን ላይ እኔ የተረዳሁት ቁርአን ከነጭራሹ ሰውየው አያውቀው። መጽሐፍ ቅዱስ ያውቀዋል አያውቅምም። ስለ መጽሐፍ ቅዱስ ለምን ሲባል ለራሱ ይጠቅመኛል የሚለውን ነገር ያውቃል ሰውየው። አሁንም ስብከት የሚሰብክበትን አንዳንድ ሰዎች የሚመክርበትን አንዳንድ ነገራቶች ለራሱ የሚጠቀምበት ይሄ ምንድነው ጥቅስ ለቀማ የሚባል ፕሮቴስታንቶች ጋር ያለው ነገር
ይሄ ያውቃል። ከሙስሊሞች ጋር ዲቤት ለማድረግ ግን በፍጹም አያውቀውም። ገብቷቸዋል። የተሸወደው ምስ ነው። ሳላህ ምን ይዞ ይመጣል የሚባለውን ነገር ሰውየው አያውቅም። አላውቅም አላለም እንዴ? እኔ ምንድነው አላጠናውም ብለዋል እኮ በመሀልም አላውቅም ሲል ነበር። እኔ በጣም ነው ስደነግጥ የነበረው። በነገራችን ላይ ትልቅ ሰው ነው፣ ብዙ ነገር እንማራለን ብዬ እየጠበቅኩ ስለነበረ አላውቅም ብሎ ሲል እንዴ መልሶ ደግሞ 15 ቀን ስለአንተ መጽሐፍ ነው ሳነብ የነበረው ብሎ ሲል እውነት ለመናገር ሳላህ እዛ ጋር ማጨብጨብም ማመስገንም ነበረበት። ምክንያቱም መጽሐፉ ያለምንም ክፍያ ነው እያስተዋወቀ የነበረው ሰውየው ማለት ነው። አሁንም አስተዋወቀ። መጽሐፉ ተዘርፏል ምናምን የሚባል ነገር የለም። እንደዛ ብላችሁ የምትሰሩት ፖለቲካ የለም። በነገራችን ላይ የተዘረፈ ነው ወይስ አይደለም ብሎ አንባቢ የሆነ ትውልድ እንደሚያነበው እርግጠኛ መሆን መቻል አለባችሁ። እኔ ግን አንድ ጥያቄ ልጠይቅ እስኪ። ከዲያቆን ጋር የተወያየው ሰው ኢምራን ቢሆን ወይም ደግሞ የፈረደበት ሁሱ ቢሆን ወይም ደግሞ ሌላ መጽሐፍ ያልጻፈ ሰው ቢሆን ምን ሊያወራ ነው ሰውየው? ምን ሊያወራ ነበረ? ሳላህ የጻፈውን መጽሐፍ ባይገኝና የተወያየው ከሌላ ሰው ጋር ቢሆን ስለምን ያወራ ነበር ይሄ ሰውዬ? ስለምንድን ነው የሚያወራው? ወይስ ውይይት የተቀበለው ከመጀመሪያውኑ መጽሐፉ ከዛ በፊት አንብቦት ነበርና እዛ ጋራ ፖለቲካ የሚሰራበትን ነገር አገኘ ከዛ በፊት እሱም ፖለቲካ ለመስራት ነው ውይይቱም የተቀበለው ማለት ነው እንጂ አሁን መጽሐፉን ያልቀበለው ተመለስ ብሎ ቢለው እዛ ጋር ይበላሽ ነበረው ማለት እኮ ነው። የሳላህ የዋህነት ራሱ ጥያቄ ይጠይቃለሁ ብሎ እንትን ሲያደርገው እድሉን ሲሰጠው ሲፈቅድለት እዛ ጋር ነው ነገሩ የተበላሸው እንጂ ተመለስና ወደ መጽሐፍ ቅዱስና ቁርአን እዛ ጋር ነው ርዕሳችን ስለሱ ብቻ ጠይቀኝ ብሎ ቢል ምንም የሚያወራው ነገር የለም። ሲቀጥል ደግሞ የሳላህ መጽሐፍ ባይኖር ሰውየው እኔ ምንድን ነው የሚያወራው? ምን ሊያወራ ነበር ሰውየው? ገና ከመጀመሩ በፊት ሲርበተበት ነበር። አሁን ሰው እንትን ሳይኮሎጂካል የምትረዱ ከሆነ የከንፈሩ መላተም እያየውበት ነበር፣ የከንፈሩ መድረቅ እያየውበት ነበር እኔ ማለት ነው። ከዛ ንዴቱ እየመጣ እንደሆነ ተረዳውና አዞሩና ካሜራውን በኃይለ ቃል መናገር ጀመረ ማለት ይሄ በንዴት በስሜት መናገር ጀመረ። ባይሳደብ እንኳን ሲናገር የነበረው ንስሐ መግባት አለበት። ማን ነው ንስሐ የሚገባው? ማን ነው ንስሐ የሚገባው? ወደ ማን ነው ንስሐ የሚገባው እንዴ? አማኝ ያልሆነ ሰው የጻፈውን መጽሐፍ ንስሐ መግባት አለበት ብለህ ታርመዋለህ እንዴ? የመርበትበት ውጤት ነው። እኔ ያየሁት እንደዛ ብለህ ሲል ሰውየው ሲርበተበት ነው የነበረው ማለት ነው እንጂ ንስሐ ገባ። አንድ ሙስሊም ንስሐ ገብቶ ምን ሊያደርግልህ ነው? አንተ አሁን ክርስቲያን አይደለ እንዴ? ንስሐ መግባት ሳይሆን አምላኩን ክዶ ወደ አንተ እንዲመጣ አይደለ እንዴ ስብከት ዲቤት የገባው? አንድ ሙስሊም ንስሐ መግባት አለበት ብለህ ተወርውረህ የሌለ ፖለቲካ ትሰራለህ እንዴ? ህዝቡን ይቅርታ መጠየቅ አለበት። የትኛው ህዝብ ነው ይቅርታ የሚጠይቀው? ለምንድን ነው ይቅርታ የሚጠይቀው? ምን ስላጠፋ ነው ይቅርታ የሚጠይቀው እንዴ? ስለ መጽሐፍ አጻጻፍ ህግ አታውቅም እንዴ? ማንንም ሰው እኮ የመሰለውን ነገር እኮ መጽሐፍ እኮ ይችላል እኮ። አለመቀበል ደግሞ መብትህ ነው አንተ። ወይም ደግሞ ማክሸፍ አለብኝ ብለህ የምትለው ነገር ካለ በሐሳብ ነው የምታከሽፈው እንጂ ህዝቡን ይቅርታ ማለት አለበት። ለምንድን ነው ይቅርታ ሰው ገደለ እንዴ? የገባችሁበት ከመጀመሪያው ነው አላማቸው የነበረው ምንድነው? ከዚህ በፊት የምትሰሩትን ፖለቲካ መጽሐፍ ቅዱስ ወይም ወንጌል መስበክ ሳይሆን ወይም ደግሞ ለሙስሊሞች ስለ ክርስትና ማስተማር ሳይሆን ወይም ደግሞ የእግዚአብሔር ቃል ብለህ የገባበትን አንተ ታምናለህ። መጽሐፍ ቅዱስ እንደተበረዘ ወይ ታምናለህ ወይ ስለመበረዝ ምንም የምታውቀው ነገር የለም ማለት ነው። ወይ ታውቀዋለህ። እኔ ይሄ ሰው ስለ መጽሐፍ ቅዱስ መበረዝ የማያውቅ ከሆነ አልተበረዘም ብሎ የሚያምን ከሆነ አንደኛ ነገር ከአባቶች ይጣረሳል፣ ሲቀጥልም ከእውነታ ይጣረሳል፣ ሲሰልስ ደግሞ ስለመበረዝ የሚባለው ነገር ምንም የማያውቅም ማለት ይሄ ሰውዬ ማለት። አንዳንዴ እንትን መሆን አለባቸው። ይሄ ፍትሃዊነት የሚባለው ነገር በዘርና በሃይማኖት ተከልላችሁ ከሆነ የምታዩት በጣም ከባድ ነገር ነው። በጣም ነው የሚገርመው ማለት ትልቅ ሰው ነህ ባክግራውንድ ይሄ ሰው እኔ አንተን እያየሁት ነበረ ማለት ትልቅ ዲያቆን ነው፣ በጣም ትልቅ ሰው ነው። እኔ ተስፋ ሳደርግበት የነበረ ሰው ነው። የሚገርም ነገር አርበታለን የሆነ ምዕራፍ የሚያሸጋግር ሰው ነው። የሆነ አዲስ ታሪክ መጻፍ የሚችል ሰው ነው ብዬ ስለው ከነብር ለማምለጥ የነብርን ቆዳ ለብሶ የሆነ ዋሻ ውስጥ የገባ ሰው ነው። ለኔ እስካሁን እየፈለኩት ነው በነገራችን ላይ ሰውየው ማለት ነው።
አሁን ደግሞ መጥቶ በጆን የምትባል ልጅ ዲቲ እያደረገ ቪዲዮ ይሰራል። እንደዚህ አይነት የወረዳችሁ ከሆናችሁ በነገራችን ላይ እዚህ ጋር መምጣት የለባችሁ። እዚህ ጋር እኮ መምጣት እኮ አይጠበቅብህም። እንደዛ ከሆነ ማለት ነው የሚሰከሰውን ሳክስ አንተን እንትን የሚገልጽህ ከሆነ እዚህ ጋር መምጣት የለብህም። አንዳንድ ሰዎች አሁን ሀሳብ እየሰማው ነበር። ሰውየው ቲክታክ አይመጥነውም እየተባለ ነበር። አይደለም ቲክታክ አይመጥነውም ሳይሆን ቲክታክ ያሉ ሰዎች ሰውየውን አይመጥነውም እየተባለ ነበር። ሰውየው እኮ 24 ሰዓት የተነጠፈው እኮ ቲክታክ ላይ እኮ ነው ተነጥፎ የሚያድረው የሚውለው። አካውንት ከፍቶ በቲክታክ ክርስትናን አስፋፋሉ ብሎ ጦርነት የጀመረ ሰው የቲክታክ ሰዎች አይመጥኑትም ሊባል አይችልም። ቲክታክ ላይ ያሉ ሰዎች ለመፋለም ነው የመጣው፣ ለመስበክም ነው የመጣው። የተነጠፈውም ቲክታክ ላይ ነው። በነገራችን ላይ ዲቤቱም የተቀበለው በቲክታክ ነው። ስለዚህ አይመጥነኝም ብሎ ማለት የነበረበት ራሱ ነው። እንዴት ነው አንድ ሰው ዘገምተኛ ስለሆነ አይመጥነህም የሚባለው? ምን ስላለው ነው የማይመጥነው? ሲጀመር ምን አዲስ ነገር ስላሳየን? ምንም አዲስ ነገር እኮ አላሳየም እኮ። ያልተናገረው እንደ ሌሎች መናገር ስለማይችል እንጂ ፖለቲካ የሚሰራበትን ቃላቶች ቢያገኝ ይሄ ሰው ያወራ ነበር። በነገራችን ላይ ሌላ ተአምር አድርገን ማየት የለብንም። ክርስቶስ አይደለም እኮ የወረደው፣ ወይም ሌላ ትልቅ የሀገር ጳጳስ አይደለም ያወራው ማለት ነው። ዲያቆን ማለት ለኔ ይቅርታ አድርጉልኝ ደፋሪ ነው። ምንም እንትን የለኝም። ራሱም ሲተርክልን የነበረው ታሪኩ እሱ ነው። እኔ ኃጢአት ሰራው፣ ከዛ እግዚአብሔር ደግሞ እንደዚህ ብዬ ከእግዚአብሔር ለመደበቅ ደግሞ ብዙ ነገር እንትን አልኩ፣ ከዛ የሆነ ነገር የመጽሐፍ ቅዱስ ትዝ አለኝ። ከዛ ምን ይሰራልኛል ያንተ ታሪክ? አንተ አሁን እዛ ጋር ስትዝረከረክ ማለት ነው። ልጁ እየተኮሰ ነው። ልጁ እሳተ ጎመራ ነው። በነገራችን ላይ ሳላህ ማለት እሳተ ጎመራ ነው። ምንም ልታናደው የምትችል ሰው አይደለም። የሚያወራውን ነገርና የሚያጠቃበትን መንገድ እንዴት እንደሆነ ሰዎች ሊረዱት የሚችሉ ሰው አይደለም። በፍጹም የማይገኝ ሰው ነው። ምን አይነት ዕውቀት እንዳለው ሰውየው አይታወቅም። እንዴት አድርገው ነው የሚያጠቃ አይታወቅም። ለዛ ነው ያላወቅበት ሰውየው ማለት ነው። ገብቷችኋል? ሲጠቀማቸው የነበሩ እንትኖችን እንኳን እሱን ተከትሎ ዕውቀት ያለው ሰው እኮ በቀላሉ በቃ በሱ አጀንዳ እኮ እንትን እየመለሰ እኮ እያከሸፈ እኮ ይሄዳሉ። ሰውየው አቅም የለውም፣ ዘገምተኛ ነው። ስለዚህ መመስከር ካለብን ዘገምተኛነቱን ነው ማድረግ መስጠት ያለብን ማለት ነው። በውይይት መሀል አላቅም ያለ ሰው አላቅም ማለት እንደ ንጹህነት ከሆነ ያያችሁት፣ ለኔ ንጹህነት አይደለም፣ ዘገምተኝነት ነው፣ ድንቁርና ነው፣ ድድብና ነው፣ ቆራጣነት ነው፣ ለኔ አጭርነት ነው። ለኔ ትልቅ አስተማሪ ተብሎ አይ አላቅም፣ ከዛ ደግሞ 15 ቀን ጥናት መጨረሻ ላይ አይ አላጠናም እና ምን ስታቦካ ነበረ? የማንጎ ፍሬ ስታበጥር ነበር አንተ ታዲያ? ከዛ ደግሞ ሰዎች ተቀበሉትና የሞተ ሬሳ አለ። መቅበር የለብንም ግን ለማንሳት እንትን እናድርገው። የሚነሳ ሬሳ የለም። በነገራችን ላይ እየሰራችሁ ያላችሁት ማስታወቂያ ነው። ለማ ለሳላህ መጽሐፍ። አሁን እንደውም እኔ እደውላለሁ፣ ነገ አረጋግጣለሁ። በእውነት የሳላህ መጽሐፍ እንዴት እየተሸጠ እንደሆነ ኢትዮጵያ ውስጥ ደውዬ ማረጋገጥ አለብኝ ማለት ነው። ማስታወቂያ እየተሰራለት ነው እኮ ሰው ምንም ሳይከፍል ሰውየው። ስለዚህ ማመስገን ያለበት ሰውየው ማለት በአንድ ድንጋይ ሁለት ወፍ ማለት እንደዚህ ነው። ግን አላፈርክም ስተኛ፣ ውይይቱን ካለቀ በኋላ ስተኛ ግን አላፈርክም? ህሊናህን በቃ አንተ ሰው በጣም እኮ ነው እግዚአብሔርን ያዋረድከው፣ አንተ ሰው እኮ በእግዚአብሔር ቃል አፍራሃል የሚለውን ሐሳብ አንተ ውስጥ አልገባም? መጽሐፍ ቅዱስን ወደ ጎን በካልቾ ብለህ ሰማዕቱ ብራና መጽሐፍ አምጥተህ ከመጽሐፍ ምንድነው ከመጽሐፍ ቅዱስ ጋር ታወዳድረዋለህ እንዴ? አይደብረም እንዴ ግን ሰውየው? አይሰለችም እንዴ ግን ሰውየው? አንተ አሁን ክርስቲያን ነኝ ልትል ነው? አንተ አሁን አስተማሪ ነኝ ልትል ነው? አንተ አሁን ዲያቆን ነኝ ልትል ነው? በዛ ልክ ደግሞ እድለኛ ነህ። በነገራችን ላይ ሰውየው አንተ ጋር ያወራው ሰውየው መጽሐፍ ያልጻፈ ሰው ቢሆን አሁን ኤምራን ቢሆን ሁሱ ቢሆን ሌላ ሰውም ቢሆን ከዚህ ዘገምተኝነትህ እኔ ምን ታደርግ ነበረ? በጣም እንትን እያደረግኩ ነበረ ማለት ሳላየውና ሳይደርስ ላንተ እያፈርኩ ነበረ። ምን ልታወራ ነበረ? መጽሐፉ ባይኖር አሁን ሰማዕቱ ብራና የሚባል መጽሐፍ ባይኖር ስለምን ልታወራ ነው? ስለምንድን ነው የምታወራው? መጽሐፉ ባይኖር ማለት ነው። ሲጀመር መጽሐፉንም ራሱ ያወራው ትንሽ እንጂ ስለ መጽሐፉ ራሱ አንድ ጥያቄ አምጥተህ አነሳህ እንጂ ከዛ በፊት የነበሩ ታሪኮች
ዝም ብለህ ነው ታሪክ ስታወራ የነበረው። እኔ ኃጢአተኛ ነበርኩ፣ አንተ ሰውዬ ንስሐ መግባት አለብህ፣ አንተ ሰውዬ ህዝቡን ይቅርታ መጠየቅ አለብህ። ድቤት ማለት በነገራችን ላይ ታሪኩን አታውቀውም ማለት አይደለም። ዘገምተኞችና ባለጌዎችን እያደነቅ ከምትኖር ሰው ስለሆንክ ስለ ድቤት የሚባለውን ህግ አታውቅም ማለት አይደለም። ጠንቅቀህ ነው የምታውቀው። ስለ ቲክታክ ያለውን ጸባይና ባህሪም ጠንቅቀህ ነው የምታውቀው። ጠንቅቀህ ማለት ነው። ያላደረከው እንደነሱ ሌሎች ቃላቶችን እየተጠቀምክ ያላወራው ስለማትችል ነው እንጂ ደርባባ ስርዓት ያለው ሰው ይሄ የተረጋጋ ሰው ስለሆንክ አይደለም። ካንተ በላይ ዘገምተኛ አለ እንዴ? ካንተ በላይ ቆራጣ ሰው አለ እንዴ? የእውቀት ቆራጣ ማለት ነው። ካንተ በላይ ከእውቀት የተራቆተ ሰው አለ እንዴ? እንዴት ነው ግን የማይሸምማቸው? እኔ በጣም እኮ ነው የሚገርመው። ስለናንተ ፕሮቴስታንቶች ሲሰማቀቁ ሳይ እኔ በጣም ነው የማዝነው። እናንተ እኮ ናችሁ ማፈር የነበረባችሁ እኮ እናንተ እኮ ናችሁ። መሸማቀቅ የነበረባችሁ እናንተ ናችሁ፣ ማፈር የነበረባችሁ ማለት ነው። እንዴት ነው አንድ ሰው ከሌላ እምነት ስለ መጽሐፍ ሳታስተምረውና ሳትሰብከው ወደ አንተ እምነት የሚመጣው? እንዴት ነው የሚመጣው? በጸሎት ነው የሚመጣው? በሳክስ ነው የሚመጣው? በሩጫ ነው የሚመጣው? በምንድን ነው የሚመጣው? በፖለቲካ ነው የሚመጣው? ሪከርድ እየተደረገ አይ እነዚህ እኮ ጀግና ናቸው እነዚህ እንደዚህ እየተባለ እንደዛ ነው ወደ እናንተ ሰው የሚመጣው? ምንድን ያስተማርከው? ስለአንተ እምነት ስለ መጽሐፍ ቅዱስ ያስተማርከው ትናንት ምን አለ? ምንም የለም። የዚህ ሰውዬ የትናንቱ ውርደት፣ የትናንቱ ቆራጣነትና የትናንቱ መጎሳቆል በዚህ ሰውዬ ጸባይና ስርዓት ልትሸፍኑት በኩሩ ሰዎች ካላችሁ ደግሞ የድድብና አስፋፊ ተባባሪ ናችሁ ማለት ነው። አንተ ግን በእውነት የሆነ ያደረከው ነገር አለ፣ የሆነ ያደረከው ጥሩ ነገር አለ ማለት ነው። ይሄ እንትና ዲያቆኑ ያደረከው ጥሩ ነገር አለ። ለምን ሲባል መጽሐፉ ባይኖር አንተ ጋር ያወራውን ሰውዬ መጽሐፍ ያልጻፈ ሰው ቢሆን ስለምንም ነገር አታወራም ነበረ። ተዋርደ ወይ ልታለቅስ ነበረ ወይ ልትሳደብ ነበረ። ትልቅ ሰውና ዲያቆን ተሳደበ ተብሎ ደግሞ ቤተክርስቲያኗ ኦና ልትሆን ነበረ። በቃ ስንት ማዕት ይወርድባት ነበረ ማለት ነው። አመጣና በመጽሐፍ ቅዱስ በካልቾ ብሎ ሰውየው ስለ ሰማዕት ብራና ማስታወቂያ ይሰጣል። ማስታወቂያ ያለምንም ክፍያ ማስታወቂያ አይደብርህም እንዴ? አሁን እኮ ብዙ ሰው እኮ ነው የሚያነበው። እንዴት ነው የጻፈው ይሄ ሰውዬ? መጽሐፉ የጻፈው እንዴት ነው? የማያውቁ ሰዎች እኮ አሉ እኮ። ሳላህ የሚባል ሰው መጽሐፍ እንደጻፈ የማያውቁ ሰዎች ብዙ ሰዎች አሉ። አንተ ማስታወቂያ ሰራህና ያለ ክፍያ ምንም ሳይከፈል ብዙ ሰዎች እንዲያነቡት ነው ያደረከው አሁን ማለት ነው። ይሄ ያመለጥክበትን የነብር ቆዳ ነው መጽሐፉ ማለት ነው። ከነብር ጋር እየተሯሯጥክ በግነህና የነብሩን ልብስ ለበስክ አመለጥክ ማለት አይቻልም። በነገራችን ላይ በጣም አቁስሉ ነው እንትን ያደረገ ማለት ነው። ሙታል። ከዚህ በኋላ ሞራል የሚባል ነገር አይኖርህም አንተ ሰውዬ። ድንቅም ዲያቆን፣ ድንቅም ስርዓት ያለው ሰው፣ ድንቅም ትልቅ ሰው መሸማቀቅም መጥፋትም አለብህ ከዚህ በኋላ ማለት ነው። እኔ ትንሽነትህን የተረዳሁት ምንም ማይረባ ሰው የሰጠውን አስተያየት መጥተህ ዲዊት እያደረከ ደግሞ ቪዲዮ ትሰራለህ። አለማፈረህ ራሱ ማለት ነው። ከዛ ደግሞ እዚህ ጋር ደግሞ አይ ትልቅ ሰው እኮ ነው ስርዓት ያለው ሰው እኮ ነው እየተባለ ደግሞ ሳክስ ሌላ ፖለቲካ ይሰራል። ሳላህ ተባረክ። አዎ አሁን ልብ ካላችሁ የእውነት ሰውየውን ያምቦጫረቀውና ያበላሸውን የትናንቱ ዲቤት ሰዎችን ማስተካከል እንችላለን የምትሉ ሰዎች ካላችሁ በቃ ውይይቱን ክፍት ነው፣ መቀበል ትችላላችሁ። እነ አኬ እነ ምናምን የምትባሉ ሰዎች ማለት ነው። ዳኛውና ተወያዩ በዚህ ልክ ዘገምተኛ ስትሆኑ ግን በጣም ነው የሚያሳፍረው። የልጁ እንደዚህ ደፋርነት እንትን አይላችሁ። ዳኛው ማን ነው? ክርስቲያን ነው፣ ኦርቶዶክስ ሰው ነው መሰለኝ ካልተሳሳትኩ፣ ሲሶ ምናምን የሚባለው። እኔ እንኳን ብዙ እንደ ሰው አላየው። በዚህ ልክ እኮ ዳኛ ክርስቲያን ሆኖ ራሱ ችግር የለብኝም ብሎ ውይይት የሚቀበል ሰው እኮ እኔ እውነት ለመናገር ትልቁነቱን ያየሁት ጀግና መሆኑን ያየሁት። እንደፈለገ አድርጎ መጽሐፍ ቅዱስም ቁርአንም እንደፈለገ አድርጎ ሲጠበጥበው ነበረ ሰውየው ማለት ነው። አንተ ግን አንድ መልስም አልሰጠም። ታሪክህን የነገርከን ደፈርኩ፣ ተደፈርኩ፣ ኃጢአት ሰራው፣ እግዚአብሔር ይቅር አይለኝም ብዬ የሆነ ዋሻ ገባው። ከዛ ደግሞ የሆነ የመጽሐፍ ቅዱስ ምንድነው ትዝ አለኝ። ከዛ ደግሞ እንደዚህ አደረኩ። ምን ይሰራልኛል? እኔ አሁን ያንተ ታሪክ እኔ ኃጢአት ሰርቻለሁ፣ ኃጢአተኛ ሰው ነኝና ኃጢአቴን የማራግፍበት ስፍራ የቱ ጋር ነው ያለው ብዬ
እያፈላለኩ አንተ ደግሞ የአንተ ታሪክ ትነግረኝ ምን ይሰራልኛል? እኔ ምን ይሰራልኛል? እኔ የንስሐ አባትህ ነኝ እንዴ? የንስሐ አባትህ ነው እንዴ ስታወራ የነበረው? ሳላህ የንስሐ አባትህ ነው እንዴ? ዲያቆን ዳዊት ምናምን ኃጢአት ሰራሁ፣ ከዛ ኃጢአት ከሰራሁ በኋላ ትዝ አለኝ፣ ገዳም ገባው፣ ከዛ ደግሞ ከገዳሙ እግሬን ቆስዬ ተመለስኩ፣ ከዛ እንደዚህ አልኩ። ልትሞት ነው አልተባልክም እኮ ስትናዘዝ ነበረ እንዴ? ስለ መጽሐፍ ቅዱስና ስለ ወንጌል እየሰበክ ክርስትናን አስፋፋ። ክርስቲያን ያልሆኑ ሰዎች አሉ፣ በአንተ አባባል አማኝ ያልሆኑ ህዝቦች አሉ። እነሱን ክርስትናን ሰብከህ ወደ ራስህ ውሰዳቸው ተብለህ ስትባል እየተናዘዝክ እንትን ዋልክ ማለት ነው። እየተናዘዝክ ነው ያዋልከው። ስለዚህ እኔ ሳየው ነገሩ የንስሐ አባትና አንድ ምዕመን መካከል የተደረገ ድቤት ነው ብዬ ነው እንትንም አድርገው። ስለዚህ አንዱ ምዕመን ዲያቆን፣ አንድ ምዕመን፣ አንድ ተራ ምዕመን ከንስሐ አባቱ ጋር ለማምለጥ፣ ንስሐ አባቱ ደግሞ ነብር ናቸው፣ በጣም ኃይለኛ ናቸው፣ እሳተ ገሞራ ናቸው፣ የተደበቀ ኃይል ያላቸው ሰው ናቸው። በጣም ከፈነዱ በጣም ከባድ ሰው ናቸው። ለእርሶ ተናዞ ልጁ የእርሶን ልብስ ለብሶ ለማምለጥ የሞከረ ተራ ምዕመን ዘገምተኛ ሰው ብዬ ዘግቼዋለሁ። እዚህ ሐሳብ ላይ ማንንም ሰው ሌላ ሐሳብ መጨመር አይችልም። ዘገምተኛ ሰው ነው፣ ቆራጣ ሰው ነው፣ የተራቆተ ሰው ነው። ከምን ከእውቀት በጣም አጭር ሰው ነው። ከምን ከእውቀት በጣም ዝኛ ሰው ነው። ከምን ከእውቀት ስርዓትም የለህም። ራሱ ስትጀምረው ፖለቲካውን የጀመርከው አንተ ራስህ ነህ። ሳላህ እየተናደደ ነው። ተመለሳችሁ ማዳመጥ ትችላላችሁ። ይሄ በቃ ሳይኮሎጂካሊ በቃ እንትን አድርጌ በቃ ሰውየውን አናደዋለሁ፣ ከዛ ሌላ ነገር አደርጋለሁ፣ ሌላ ፖለቲካ እጫወታለሁ አይነት እኮ ነው። ራሱ ነው የጀመረው። ራሱ ጀምረው ራሱን ጨርሰው ማለት ነው። ውይይቱ በቁርአንና በመጽሐፍ ቅዱስ መካከል ነው መበረዝ የሚባለው ነገር ማለት ነው። ሰውየው ግን መበረዝ ማለት ምን ማለት እንደሆነ አያውቅም እንዴ? በግድ ነው እንዴ? በቃ ሰውየው ትልቅ ነው፣ ሰውየው እንትን ልትሉን ነው እንዴ? አያውቅም እኮ መበረዝ ማለት ምን ማለት እንደሆነ። መጽሐፈ ነህምያ የጻፈው ማን ነው ተብሎ ሲጠየቅ ከአጀንዳችን እየወጣን ነው ብሎ የሚመልስ ሰው ግን አስባችሁታል? እንዴት ነው ከአጀንዳ የምትወጣው? እንዴት ነው ከርዕሱ የወጣው እንዴ? የጻፈው ማን ነው ተብለህ ስትባል ስለ መጽሐፍ ቅዱስ ነው እየተጠየቅ ያለው። አይ ከርዕሳችን እየወጣን ነው። ሰው ምን ይለኛል አትልም እንዴ? በቃ ሁሉም ሰው ዘገምተኛ ነው የሚመስልህ? ሁሉም ሰው በዚህ ልክ አይምሮን የተነካ አድርጋችሁ ነው እንዴ የምታስቡት ግን እናንተ ሰዎች? ከዛ ደግሞ ሰዎች መጡና አይ ይሄ ሰው እኮ ጸባይ አለው፣ ስርዓት አለው፣ ውይይቱ በስነ ስርዓት እንዲያልቅ ነው ያለው። ውይይቱ በስነ ስርዓት አላለቀም። ሲጀምር በጣም ነው ያበላሸው፣ ያቆሸሸው ማለት ነው። ለምን? መጽሐፍ ቅዱስ ተክደዋል። እግዚአብሔር ነው የተካደው እኔ እንዳየሁት። መጽሐፍ ቅዱስ ነው የተካደው እኔ እንዳየሁት። መጽሐፍ ቅዱስ ከአንድ ኢትዮጵያዊ ሰው ከጻፈው መጽሐፍ ጋር ሲያወዳደር የዋለ ሰው ጥሩ ሰርታል ብላችሁ የምታደንቁ ከሆነ እናንተ ዘራችሁ እሳት ይብላው። በቃ እንደዚህ አድርጌ ልርገማቸው። እኔ ምንም አቅም የለኝ። የተረገመ ትውልድ ነው። የእግዚአብሔር ቃል ማለት ምን ማለት እንደሆነ ያልገባው ትውልድ ነው። ምንድነው ያሉት አባቶች? ጥቁር ውሻ ውለዱ። በቃ እናንተ ማለት ነው። ምን ልበላችሁ ታዲያ? መጽሐፍ ቅዱስን ከሰው መጽሐፍ ጋር የሚያወዳድር ሰው ስለመጣ ትልቅ ሰው ነው ብላችሁ እውቅናና እንትን የምትሰጡት ሰዎች ዘራችሁ አይባረክ። እናንተ እድሜ ልካችሁን የሰይጣን መጫወቻ ያደርጋችሁ። በቃ እናንተ የገሃነም ሲሳይ ናችሁና የፈርዖን ጫማ ጠራጊ አድርጎ እዛ ገሃነም ውስጥ ቡና ፍሬ ያደርጋችሁ። እናንተ አያልፍላችሁም። ራሱ በጣም የቆሸሸ ትውልድ ነው፣ የተረገመ ትውልድ ነው። ምንም ስለ ሃይማኖት ምንም የሚያውቀው ነገር የለም። ምንም የምታውቁት ነገር የለም። ራሱ እንዴ ዘራችሁ አይባረክ። የእውነት በጣም እኮ ነው የሚደብሩት። በጣም የወረደ ማንነት እኮ ነው ያላቸው እነዚህ ሰዎች። አይ ትልቅ ሰው ነው እናክ የሚባሉ ሰዎች ኦፓል ካለች አስገባባት ይቅርታ አይቻታለሁ ከታች እናክ የሚባሉ ሰዎች ይሄ በጣም ይሄ የእንትና ግራ ካሱ የሚባል እንትን ታውቁታላችሁ?
ጠመዝማዛ እንትን አለ መንገድ አለ። አፈግራ ካሱ ብዬዋለሁ አኪ የሚለው ሰው ማለት ነው። ወደ ጎን ነው የሚያወራው እንደዚህ የሚተኩስ በአፉ የሚተኩስ በአፉ ለመተኮስ በአፉ የሚጨመት ሰው ነው የሚመስለው። በነገራችን ላይ አይናቸው አይደለ እንትን የሚያደርጉት የሚተኩሱ ሰዎች ያኬ ደግሞ በአፉ ነው እንደዚህ የተጠመዘዘ አፍ ያለው ሰው ማለት ነው። ገባና በቃ ጥሩ ነገር ነው የተደረገው። በቃ አንዴ ላስገባሽ ምን አባቱ ነው እምቢ አለኝ። ቆይ እየተሰማው ከሆነ እስኪ ንገሩኝ። እንትን ቆይ አንዴ እንትን ስለሆንኩ ስራ ቦታ ስለሆንኩ አላስችል ስላለኝ ነው የገባሁት ራሱ ማለት ነው እንጂ አራ ቆይ ኦፓሌት አለሽ አገኘሁሽ። ኦኬ ቲንክ ኦኬ እሺ ኦኬ እኔ እንትን ላይ ቁጭ ብዬ ነው የማወራው። አብዛኛው ጊዜ መኪና ውስጥ ቤት ውስጥ ምናምን ነው። ሰዎች ራሱ ወደየት ነው የወሰዱኝ? ፖለቲካ ሲሰሩ ወደየት ነው? ወደ ዩጋንዳ ምናምን ወሰዱኝ። ይሄ ለማኝ ነው፣ ካምፕ ውስጥ ነው የሚኖሩ። እኔ የትም ብትወስዱኝ እቀበለዋለሁ። አይደለም ዩጋንዳ፣ ጅቡቲ ብትወስደኝ ራሱ እቀበለዋለሁ። ትቃጠላታለህ። እኔ እየበላው አንተ እያገሳክ ነው እንኖራታለን። እንደዛ ነው። እኔ እበላለሁ አንተ ታገሳለህ። በቃ እንደዚህ ነው። እያቃጠልኩ የምትኖረው እንደዚህ ነው። ቀብረር ብዬ እኖራለሁ እኔ፣ አንተ ትቃጠላለህ። ፎቶ የሱ አይደለም ፖለቲካ ነው የሚሰራው፣ ይከፈለዋል ምናምን። እሰይ እንኳን ተከፈለኝ፣ እሰይ እንኳንም የኔ ያልሆነ ፎቶ ማለት እሰይ። ዋናው ነገር የሚያምር ፊት ስላያችሁ ኢትዮጵያዊ ነው ብላችሁ መቀበል ሲከብድ እኔ ምንም ላደርግ አልችልም። ብትቀበሉት ነበረው የሚገርመው እኮ ራሱ የሰው ዘገምተኝነት ነው ያየውበት። ኢትዮጵያዊ አይደለም የቱርክ ነው የምንድን ያሉት ምናምን ነው ነጭ ነው ምናምን ብለው እንትን አደረጉ። ሌላ ፖለቲካ ይሰራሉ ደግሞ። የቆንጆ ኢትዮጵያዊ እንዳላታቁም እንዴ እናንተ ከየት ነው የወጣችሁት እንዴ? ኦኬ በቃ ሐሳቤን እንትን ይሆናል። አሁን ብትንትን አለ በቃ ፈረሰብኝ። አሁን ምንም አላወራም። አፌ ንስረኛ ይሆናል። ኡስታዝ ሰላም ብያለሁ። ንጉሠ ነገሥት እንዴት ነህ? ደህና ነው ወይ? ወላ አሪፍ ነው። እንዴት ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ እንዴት ናችሁ? ታች ላይ ያላችሁ ሙስሊም ወንድሞች እና እህቶቼ እንዴት ናችሁ? ኦፓል ንግስት ነገሥት ዘንበ እንዴት ነሽ? ሰላም ለእርሶ ይሁን። አመሰግናለሁ። እምነት ይዝም አሉ ሰላም ብያለሁ። ምንም ማለት እንዳይበቃችሁም እንዴ የሳላ ጉዳይ እንዴ? በፍጹም እኔ ሳምንት አወራበታለሁ። ኦፓል ከትክቶ ቀልጥሞ እግሩን ቦይቸር አድርጎ ላቀው። እሱ ቢያንስ ማገገሚያ መታከሚያ ምናምን ነገር የሆነ ነገር ሐኪም ቤት ምናምን ይወሰዳል። የራሱ ሰዎች ሲደበድቡት ነው ከለሙሉ ያዋሉት። አዎ ሳወግዝ ቆይቼ መምጣቴ ነው እኮ ሰው እንዴት እኔ በጣም ልቤን የጎዳው የራሱ ሰዎች ያደረጉበት ጥቃት ነው። የራሱ ሰዎች በደዛ ሲቀጠቅጡት ነው በቃ አንተ ሲሉ ነበሩና ሙስሊሞች አላህን ፍሩ። በቃ ተዉት በቃ ራሳቸው ይቀጥቅጡት እንዴ በቃ። አሁን ደግሞ ንጉሱ እንትን እያለ ነው እየቀጠቀጠው ነው ያለው። ገደብ ይገባል። ኡስታዝ አውግዘህ አስቆምልኝ። በፍጹም ነው ማለት የተጎዳ ሰው ነው። እኔ የኦርቶዶክስነትን በጣም ያዋረደ ሰው ነው። በእውነት በፍጹም ነው የማልተው እንዴ። ተሸማቅቆ ነው የወጣው። ከሌላ ሰው ጋር ሲወያይ እኮ አይቼዋለሁ እኔ። ጎበዝ ነበረ። ኡስታዝ እንዴት ነህ? እናንተ ሳላን አታውቁትም ማለት ነው። በጣም አድቫንስድ ነው ሳላ። አራሳ ተጎመራሉ አታውቁትም ሳላን አታውቁትም ማለት ነው እንጂ እንትን ነው በጣም እንትን ነው። አንድ ጊዜ ኦፓል ከማማዬ ጋር እያወሩ
ከዛ የሆነ ሰው መጥቶ በእንግሊዝኛ አወራ እና እንደዚህ አወራ ምናምን ነገር ምናምን ስትል አውርቷል እኮ አላት። እኔ አልሰማሁትም ስትል አይ በእንግሊዝኛ ነው ያወራው አላት። ምን አይነት ተንኮለኛ እንደሆነ አስታውሳለሁ። አይገርም? በእንግሊዝኛ ስለሆነ ነው ያላዳመጥሽው አላት። ምን ማለት እንግሊዝኛ አችልም ልጅቷ እና ምን ያህል እንትን እንደሆነ ነው የምነግርህ። የሆነ የሚናገረው ነገር አንዳንድ ጊዜ ደግሞ ሲፈልግ ደግሞ ምን ያደርጋል መሰለ የከብት መርፌ ነው መሰጥ ይልሃል። አርፈህ ካልተቀመጥክ የከብት መርፌ ነው መሰጥ የምር እሰጥሃለሁ እወጋለሁ ይላል። ከባድ ሰው በእዝነትና በርህራሄ ያደርጋል ብዬ ዊሽ አድርጌ ነበርና አይ በጥሩ ቢቀበለው ኖሮ መጀመሪያ አታክ ፐርሰናሊ አታክ ባያደርገው ኖሮ የምር ጥሩ ያልቅ ነበረ። ሳላኩ ተመክሯል ራሱ በደንብ ቆንጆ ውይይት እንዲሆን ሰው እንዲማርበት። ሰውዬው በጣም የተማረ ነው ተብሏል። ቴዎሎጂ የተማረ ሰው ነው፣ በጣም ጎበዝ ነው። ስለዚህ በተቻለ አቅም ጥሩ የውይይት ፍሬያማ ውይይት እንድታደርጉ ተብሎ ነበረ። ነገር ግን ምንም ነገር ሳያደርገው ከመሬት ተነስቶ ምንም የመለሰው ነገር የለም ምናምን ነገር ፐርሰናሊ አታክ ጀመረ አይደል እንዴ? አዎ ሳላ ተናደዋል ብሎ ነው የጀመረው። መጀመሪያ እየተናደደ ነው ብሎ እንትን አለ። እኔ በጣም ፐርሰናሊ አታክ ማድረግ ጀመረ። ከዛ አይ እንደዛማ ከሆነ ምናምን ብሎ መጀመሪያ የመጣው በእውቀት ነው፣ በጣም አድቫንስድ በሆነ ጥያቄና ቆይ ካለ በኋላ ከዛ በኋላ ሳይኮሎጂ ጀመረ። ከዛ ደግሞ ሎጂክ ደግሞ ጀመረ። መጨረሻ ላይ ሲሰለ ደግሞ ጥሩ ጊዜ ቢተውት ጥሩ ነው። ለአንድ ሰውም ቢሆን ጠይቂ። አንቺ ማሳወቅ ካለብሽ አንድ ሰውም ቢሆን ካወቀ ብዙ ነው። ብዙ ነገር መነጻጸር ከራለን እና መልካም ነው ማለት ላይ ገዛ ወገኖች ደምቶች ያደረጉበት በጣም ነው የገራሙኝ። ለማንም አይመለስም ነው ይሻለው እስከዛ ማለት እንደው ያውቀው ሰው ካሰነኛና ሰዎች ስራው እዛን ያሉት ከዛ አንፃር ተለኝ ሳሳት ገና ቤታ
የእናንተ የተሰማቸው እናንተ ሰማማን ታዋቸው በቃ ለወሬ ሊሞቱ የእናንተ ተሰማ እናንተ ተቀጥቶ ላለመቅመስ ጣፋጭን ለማግኘት መራራውን ማግድ ይላል። ስለዚህ መራራውን ከመራራው ጣፋጭ መምረጥ አለበት። እሱን ደግሞ ስታውቀው ነው። ለማንኛውም መለስ ዘቁም ዛፍ ያላችሁ ሰዎች መልሳችኋል። አዛቁም ሳይሆን ዘቁም ነው ማለት ነው። ዛቁም አዛቁም ሳይሆን ዘቁም መስሏችኋል። ያው እኔ የጠበቁት ስለ ብዙ ነገር አወቅኩ። የስላሴ ጋፊ መጽሐፍ ስንጨምሩ የነበረውን እንዳጣት ነባባ ቶማስ መገላዊት አንድ ሚል መጽሐፎች በዛ እንዴት እንደፉ ስለምናት በቀደም ተጋም አንድ ፍንጭ ትናንትና ብዙ ነገር ነው። ጥያቄውን እንደግምላችኋለሁ። መጥፎ ስራ የሚመዘንበት ሚዛን ስም በአረብኛ ምን ይባላል? አሁንስ ኩርኩም ያስፈልጋቸዋል። ድገሚ። በቂያማ ቀን በሰዎች መልካም እና መጥፎ ስራ የሚመዘንበት ሚዛን ስም በአረብኛ ምን ይባላል? ሚዛን ነው። የእሱ ሚዛን ነው። አላውቅም። እኔ ወንዝ አረችን ሀይትን በንትን በላት በሽጉጥ እንዴት ሰው በወንዝ ይመዘናል? በአረበኛ እኮ ነው ያልኩት። አረበኛ ወንዝ የሚባል እስኪ አምጪልኝ እባክሽ። ወንዝ ነው ያልኩት። ወንዝ ይላለሁ። መጽሐፍ ቅዱስን ውይይት ካደረጉ እዚህ ያሉ ሰዎች ምንም እውቀት የላቸውም። አይወዱትም። መጽሐፍ ቅዱስን አይወዱትም። እየተሰማ አይደለም። ታች ኦፓድ ምን ማለት እየተሰማ አይደለም እያሉ ነው ታች ያለው። ኧረ ታብታብ አድርጉ እስኪ። አይወዱትም መጽሐፍ ቅዱስን በእውነት ነው። እምነት አንዴ ጋሼ አሁን ይሰማል እያሉ ነው። በቃ ለማይክሮ ሰከንድ ጆሮአቸው ውስጥ ድምጽ ካልገባ እነዚህ ሰዎች መኖር እንደማይችሉ ነው የተረዳሁት። እንዴ ምን ያድርጉ ካልሰሙ? አሁን ከታች ያለ ሰም ካልሰማ ምን ይሰራል? የእንትኗን እኮ መስጠት ነው የሚጠበቅባቸው። ይቺ የቲክቶክ ሎጎዋል ለላይቭ ስትሪሙ ላይ እነዚህ ሀርቶች ምናምን ዋን ኮይን ያሉትን ስጡ አንዳንዴ እና ጉድ ላይ በሉ፣ ፖዚቲቭ ኮሜንት ጻፉ። ስግጥ ብላችሁ አንድ አይነት ነገር ስትጽፉ ቲክቶክ ማለት ነው ሄዴክ ነው የሚመስለው ራሱ። ስለዚህ ሞቅ ደመቅ አድርጉት የሚያል ወሬ የምትወዱ ከሆነ ቴንክ ዩ። ድህነቱ ያሉ ነው ፖዘነ ሰው ለኔ አይታየኝም ባይዘው
ፖዝ የሆነ ሰው የለም ተዋቸው በቃ ከእንትናቸው የተነሳ እኮ ነው ከጥማታቸው የተነሳ ኦኬ አሁን ከተሰማ ጥሩ ነው። በነገራችን ላይ እኔ እንደምታውቁት ስሜቴን በመሃል ተቋርጦ ነው ነገሩን የተበላሸብኝ። እንደምታውቁት ብዙ ነገር ማውራት ነበረብኝ። ብዙ መሄድበት ነበረ። ስለ ብዙ ነገር ሀሳብ ለመስጠት ነበረ የመጣሁት። ብዙ ነገራቶችን ለመነካካት ነበረ የመጣሁት። የሰላህንና የንስሐ አባቱንና የእንትና የሰውየውን ጉዳይ ትንሽ እንትን አድርጌዋለሁ። ሌላ ነገርም በነገራችን ላይ መተንፈስ ስላለብኝ ማስተካከልም አለብኝ ብዬ ስለማምነው እኔ ጋር ሲደረግ ስለነበረ ትንሽ ባወራበት ደስ ይለኛል። ምናልባት ኡስታዝ ከፈቀደ ነው። መስቀድም አለበት እንጂ ለምን ቅርጽና መልኩን እየቀየረ ነው? ቤትህ አንደኛ ቤትህ ነው። ሁለተኛ ነገር ደግሞ ያው እንትኑ አላማችንም ኢላማችንም ነገሮችን ማስተካከል ነው። ከዚህ በፊትም ስንዘረው እንደነበረው አሁንም የምናደርገው ወደፊት ማለት ነው። አንድ ነገር ነው። ስለዚህ በነፍስ የምፈልገውን ነገር መናገር ትችላለህ። አይ ቤቴ ቢሆን በነገር ላይ የተዘጋ ቤት አይደለም። ደፍቆ መሆንበት ነገር አይደለም። እኔ ሰዋ ተማጆሮ ስላለ ስለጆ መጨነቅና ማሰብ አለብኝ እናደርጋለሁና ባለውም ስለነበርክ ሌላ ፖለቲካ ሰዎች ይችላሉ። የማይረባ ነገር ነው። አሁን ዝም ብዬ ባልፈው መጣ ነገር የለም። ሳምንት ተወርቶ አንድ ሁለት ሶስት ቀን ተወርቶ የሚረሳ ነገር ነው። ግን ዝም ማለት አንዳንዴ ምን እንትን የለውም እና በነገሩ ደግሞ እንትን ማድረግ ማስተካከሉ መልካም ነገር ነው ብዬ ነው የማምነውና ባለፈው ልጆችን እያስማማን ነበረ። እህቶቻችን ናቸው። በእርግጥ ከዛ በላይ ቦታ መስጠት አልነበረብኝም ብዬ ነው የማምነው። ግን ደግሞ ከዛ ያደረጉት ነገር ደግሞ እናሳየው በጣም አላስፈላጊ ነገር ነው ሲያደርጉ የነበረውና እኔ ቅድምም ሳራ እየጠየቅኳት ነበረ ያስገደደሽ ሰው አለ ወይ? አይ ከጀምሩ ለአንተ የነሱ ሁኔታ መጠየቅ ፍላጎት የለኝም ብዬ ነገረችኝ። ያስገደደሽ ሰው ሳለ ወይ በተጠየቃት እኔ መናገር አይጠበቅብኝም ይለፈኝ ምናምን ብላ እንትን አለች። በመጀመሪያ ዛን የገባሁበት ነገር ለይቅርታ ብቻም አይደለም። በውስጥ ይቃት ምንድን ያለችኝ እኔ ስላቁት የሚባለው ነገር ያወሩት እነ ጀነራል እና እነ በል የሚባሉ ልጆች እንጂ እኔ አላወራውም ስትልኝ ካላወራ ታዲያ ለምንድን ነው የምትከሰሰው ብዬ ገባው ጠየቅኳት። እዚህ ጋር ደግሞ ሰጠኝ እየሰማና እያየ አዎ ብያለሁ፣ ግን እኔ ጋር ምንም ነገር የለም ማለች። አስባችሁታል? ከዛ በፊትም ተናገር እንደነበረ ሰምተዋል። እኔ አይ አወራን ነበር ብሎ የነገረኝ ሰው ስላለ ማለት ነው። እሺ ከዛ እኔ እዚህ ጋር አሳማትና ሰጠኝ አልባት ከዛ በፊት ካላለች ለምንድን ነው እቺ ልጅ ባላለችውን ነገር የምትከሰዋት ብዬ ነው እኔ ሰዎችን ለመጠየቅ ራሱ እንትን ታደርግ ማለት ይቋል ልጅቷ ጋር የጤናውን የምለቃል በጣም የሚምታታ ነገር ነው እንትን የምታደርገው ማለት ነው። ነገርን ማብረድና መስተካከል የምትፈልግ ከሆነች ልጅ እንደ ሰው ሰከንና በረድ ብላ ዝቅ ብላ እንደ ከእህቶቿ ጋር ማውራት መቻል አለባት። ካልሆነ ግን ሌላ አላማ ካለሽ አላውቅም አንቺ ውስጥ የተደበቀ አላማ አለ ብዬ ይደርሳል ብዬም ስለማላምን፣ ስለዚህ ልጅቷ ማስተካከል መቻል አለባት፣ መገሰጽ መቻል አለባት። በየቤቱ እየሄደች ለሰው ሲባል ነው እየተጠየቅኩት ተገድጄ ነው ብላ የምታወራው ውሸት ነው። ማንንም ያደላ ሰው የለም፣ ሊያስገድዳት የሚችል ሰውም የለም። የጤና ችግር ከሆነ ችግር ካለበት ተሳክመው በቃ በቅርቡ ያላችሁ ሰዎች ማለት ነው። ካልሆነ ግን ምንም ኦኬ ቀጥል ማለት ይቅርታ የተዘጋው እንደገና ተነስቶ ነው አግሬሽት ሆኖ ነው የምትለው ወይስ ከዚህ
ወጣችና የሆነ ቤት አላለቀም እንዴ ላላ ተብሎ ይቅርታ ተባባሉ ተብሎ የጨረሰ መሰለኝ። አዎ በሌሎች ገባች ሰው እና ሲባል ለሰው ሌሎች ሲባል እኔ መስዋዕት ተደረግኩት እግዚአብሔር ነገር አለች እና ትክክል አይደለም የሚመስላቸው አንተም ቢሆን ከራውን ጀምሮ በጣም ነው እኔም ከመጀመሪያ ጀምሮ እንደውም በአንዳንድ ላይ እንደገና ደግሞ ወዳልተፈለገ አቅጣጫ መሄድ የተባለው የአንዳንድ ሰዎች ቆጥና በሚል ነገር እና ያ ነገር ሰዎች እጅ ካለ ንስሪት አድርገህ በስነስርዓት አስሩሊት ለማድረግ የጠበት ምን ነበረ በወቅቱ ማለት ነው። ምናልባት አስፈላጊ አይደለም ብዬ ስላሰብኩኝ ማለት ነው። እና ነገሮቹን ስለተዎቹ በቃ ይሄ ነገር እንትን ነው የለም በቃ ይቅርታ ተባባሉ ሁለቱንም ወገኖች ይቅርታ የተባባሉት ነገር ነው። እና አሁን አላለቀም ወይ? የዛን ቀን ዘግተን በስነ ስርዓት ነው እንደ አዲስ መነሳቱ አይ ቲንክ ምን እንደተፈለገበት ምን ያውን እየገባኝ አይደለም። እንትን ከተባለ ማለት ምናምን ፍሪደም ያለበት ቤት አሻፈሩ አንተ ያላመንክበት ነገር ካለ አላመለከው መውጣትን ትችላለህ። ባይዘው ይሰማል ጋይስ ታች ያሉት እየሰሙኝ ነው? አዎ እየተሰማ ነው። ኦኬ ነው ያለው ነገር እንደዛ ነው። አንተ ካላመንክበት አንድ ነገር አላመንኩበት ማለት ትችላለህ እስከ መጨረሻው ድረስ ግዴታ አይደለም። የጫን ማስገደድ ምናምን ባህሪ አንደኛው ከዘመን ላይ ያለ አይመስለኝም። አይደለም ያው ያለው ጄኔሬሽን ይቀርና እንጃ ሚዲያ ቀምሰው ሚዲያ ራሱ ቤት እስከሆነ ድረስ ማንንም ማስገደድ አይችልም። አላህ በሚያውቀው ያስገደደ ሰው ያለ አይመስለኝም። ምናልባት በቀኒ በሌለውበት ሰዓት ላይ ስታወሩ ያወራችሁ ነገር ካለ ያለ መግባባት ይሄ ዝም ብሎ እንትን ሊኖር ይችላል ምናልባት ከሌለው ነው እንጂ እኔ ባለውበት ሳይ እንደዚህ የሚባል ነገር ላላ ተብሎ እኔ ያልኩት ነው ያልኩት ለማንም ለከሌ ብላችሁ ሳይሆን ካልዘንድ አጀር አገኝበታለሁ ከበደላችሁም ከተበደላችሁም ዝርዝር ነገሩ ባት አልፈልግም ማወቅም አይጠበቅብኝም። በቃ ላላ ተብሎ መተው ለዳዋው ለምኑ ላለው አሁን በቅርብ ቀን ደግሞ የሰላም ውይይት አለ ምናምን ነገር የሚለውን አስቤ ጥሩች ማለት ነው ጥሩ ድባብ እንዲኖረው ከሚለው አንጻር አስበን ያደረገ ነገር ነው። አሁን ግን እንትኑ አይ ቲንክ አጀንዳ ይሄ ነገር አሁን ሰዎች የሚፈልጉት ሰው አሉ አይደል ነው እንግዲህ እነሱ ሌላ አጀንዳ ሊኖራቸው ይችላል። እኔ ግን በሁሉ ጨርሻለሁ። ባቢሎን እና ኦፓል የምትሉት ነገር ካለ ልስማ። እኔ በጣም ነው የገረመኝ የምር ለመናገር ሁሉ ነገር አልኩ። እኔ ቆንጆ እንቅልፍ እየተኛው በስ የሚል ነገር አደረግን ምናምን ብዬ ነበር ያሰብኩ ነበረው። እዚሁ እያለን ነው ያላለቀ ነገር አለ ምናምን ከተባለ ትንሽ በነገር ላይ እኛ እዚሁ እያለን ከላይቭ ሳንወጣ ነው ሄዳ ተገድጄ እኔ ይቅርታ የጠየቁት ማለት የጀመረችው ማለት ነው። እና ከዛ ቋሚ ነው ቤቷንም ከፍታ ሰውም ሲጠይቃት በየፖስቱም ስር አስገድደው እኔ ይቅርታ ያስጠየቁኝ ተገድጄ ነው ያለ ፍላጎቴ ነው ስትል በጣም ብዙ ሰዎች ማን ያስገድደሽ ለምን ተገድጄ ይቅርታ የጠየቅሽው ይገሰማን አይደለም ይቅርታ የጠየቅሽው ቨነሽ ዛሬም ከሰዓታት በፊት ተመሳሳይ ነገር ነበር ስታደርግ የነበረው። እኔ አይደለሁ ይቅርታ በጠየቁበት ጉዳይ ላይ እጅራ አላገኝበትም። አንድ ሰው አለኝ አልረጅ የለኝ እዚሁ ቤት ነው አይደለ? ባቢሎን እናንተ ምስክር ነን። እኔ 2-3 ቦታ ጠይቂያት አለኝ አዎ አለኝ ብላ የነበረች ሴት ናት። አንተ ጋርም ስትመጣ ባቢ ጠይቃት በአንተ ፊት ትናገር ስለ አዎ አለኝ ማስረጃው ብላለች። ሁለቴ ነው ያለችው። ከዩቲዩብ ሪከርድ አሰማሃለሁኝ እንትን ካለብህ ማለት ነው። መልሳ በሁለተኛ ቀን ደግሞ ስጠይቃት ተናድጄ ሲሉ ሰምቼ ነው እንጂ ማስረጃ የለኝም ብላ። ስለዚህ አንድ ሰው ማስረጃ አለኝ ብሎ ከዋሸ በኋላ ማስረጃ የለኝም ብሎ ሲናገር ይቅርታ መጠየቅ አስገዳጅነት ሳይሆን ግዴታውም ጭምር ነው። ለምን? ስለዋሸ። እሷ ዋሽታለች፣ በቤቷ ዋሽታለች፣ በእኔ ቤት ዋሽታለች፣ አንተ ቤት ዋሽታለች።
ስለዚህ ይቅርታ የጠየቀችው ለዋሸችው ውሸት ነው። ይሄ ሊሰመርበት ይገባል። ቲፎዞ እንትን ሌላ ጉዳይ ነው። በተደጋጋሚ እዚህ እንድንደርስ የሚያደረገን ያለ ማስረጃ ነው እየወቀሽ ያለሽው በሚል ነው። አይ አለኝ ማስረጃ ብላ ነው እሷ። ስለዚህ አንተ ጠይቀሃት በፍቃዷ አይ ማስረጃ የለኝም ብላ በሌለ ማስረጃ ላይ ላደረገችው ነገር ነው ይቅርታ የጠየቀችው። ልጆቹም ደግሞ እስልምና ላይ እንደዚህ ያስብላችኋል ሲባሉ አዎ ብለዋል። ከዛስ ይቅርታ ብለዋል። ያደረግነውም አለ ሳናደርግም ስማችን የጠፋ አለ። ያደረግናቸው ነገሮች ግን ይቅርታ ብለው ጠይቀው ነው የወጡት። እዚሁ ላይቭ ስትሪሙ ሳይዘጋ ሄዳ ነው አስገድደውኝ ነው ማለት የጀመረችው። እስከዛሬ አላቆመችም። እና እኔ ምንድነው ማለት የምፈልገው አስገድደውን ሲባል ፖስት ሲደረግም እንግዲህ በጣም ብዙ ሰዎች ፖስት አድርገውታል። አስገድዶኛል የሚለው ማለት ነው። የተለያየ ቦታ ባቢሎን ያስገደደ ወይስ ኡስታዝ ወሂድ ማን ያስገድዳት? ለምንድነው አስገድዳችሁ ይቅርታ ያስጠይቃችኋት? እኔም ተጠይቅ ያለሁኝ እንደግል። ከዛ እንዴ አንድ ሰው አለኝ ያለው ነገር መልሶ የለኝም ካለ ይቅርታ መጠየቅ አለበት። ምክንያቱም ውሸትም ነው፣ በህግም እኮ ቢኬድ ወንጀልም ነው። ስለዚህ እዚህ ጋር ማስገደድ የሚባል ነገር የለም። አስገዳጅ ሆኖ የተገኘባት ራሷ ያደረገችው በኃላፊነት የተናገረችው ብዙ ቦታ አዎ አለኝ ማስረጃ እኔ ጋር ያለው ማስረጃው ብላ ተከራክራ ስለነበር ያንን ለማስተካከል ነው መልሰ የለኝም ብላ ይቅርታ የጠየቀች እኮ ጥፋቷን ለማረም ነው። ማን ያስገድዳታል ብዬ መልሻለሁ። እሷ ግን በፍጹም አላምነበትም። ተገድጄ ነው አስገድደውኝ ነው ለአንድ ሰው ተብሎ ነው አንድ ሰው እንዳይከፋው ተብሎ ነው ትላለች እየደጋገመች። ማስረጃው እኮ እኔ ላይ አይደለም የተያዘው። በነገራችሁ ላይ እኔ የአንድ ሰው የራቁት ቪዲዮ አለኝ ብዬ ካልኩ በኋላ ማስረጃ አለኝ ካልኩ በኋላ መልሼ አይ ማስረጃ የለኝም ሲባል ሰምቼ ነው ተናድጄ ነው ካልኩ ለዚህ ንግግሬ ይቅርታ ነው ማስተካከል። ስለዚህ ማስገደድ አይደለም ራሱ ሐሳቡ ራሱ አንድ ሰው ይሄን ማድረግ ግዴታ አለበት። በተለይ ሃይማኖተኛ ሰው ሲኮን ያጠፋውን ነገር ማረም ግዴታ ነው። ስለዚህ ማንም ሰው ሽጉጥ ደቅኖ አስፈራርቶ አስጨንቆ ሊያስጠይቅ የሚችለው ነገር ሳይሆን አንድ ሰው ከተሳሳተ ስህተቱን ማረም የለበትም ወይ? ስህተቱንስ በይቅርታ ማስተካከል የለበትም ወይ? ለዚህ ማንስ ሊያስገድድ ይችላል? ስለዚህ እኔ መናገር የምፈልገው እኔ እንደዚህ አይነት ነገር ውስጥ የለሁበትም። ስመጣም ጉዳዩ አልቆ ነው የመጣሁት። ሰምቻለሁ፣ ቴንኪው ብዬ ዘግቻለሁ። በቋሚነት ግን ተገድጄ ነው አስገድደውኝ ነው የሚለው ነገር ሜንሽን እየተደረጋችሁ ያለሁት ባቢሎን ነው ኡስታዝ ወሂድ የሚለው ላይ ነው። በቃ ምክንያቱም ማንም ያስገድዳት አይችልም ብለው ስለሚያስቡ ማለት ነው። የሰሙም እንደዛ ነው ያሉት። የብዙ ሰው ጥያቄም ስለሆነ አጥረታችሁት ብታልፉ በጣም ጥሩ ይመስለኛል። ሁሌ አጀንዳ መሆን ስለሌለበት አንዳንድ ጉዳዮች ትኩረት መሰጠት ካለባቸው ሲዘገይ እንደዚህ አይነት ነገሮች ይፈጠራሉና አመሰግናለሁ። እኔ ብዙ ቀጥል ኡስታዝ። አይቀጥል ችግር የለውም። አንተን አንሳብ ስለስማና ከዛ ማወቅ ይችላል። እኔ ሀሳብ የለኝም። እኔ ከነመፈጠሯ የምታውቃት አይመስለኝም። የተዋወቃችሁት እዚህ እኔ ቤት ነው። እኔም አላውቃትም። በነገራችን ላይ ከነመፈጠሯ አላውቃትም። ባለፈው ግን አይ ነገሩ ማለቅ አለበት ብዬ ስላመንኩ አናግሯት ብዬ ራሱ እኔ እንድታናግረኝ ያደረጉ ሰዎች አሉ። ገብተው መናገር ይችላሉ። ሰዎች ናቸው ራሱ እንድጽፍልኝ ያደረጓት ማለት ነው እንጂ እኔ ራሱ እንደዚህ ብዬ ዝም ብዬ የምርመጠመጥ ሰውም አይደለሁም። እንኳን በውስጥ እንደዚህ አይነት ነገር ላድርግ ይቀርና ሰላም ነህ ወይ ብዬ የምጽፍ ሰውም አይደለሁም። በነገራችን ላይ እኔ ቦታዬና ክብሬን የማውቅ ሰው ነኝ። እንትን አይደለም ጻፍኩላት፣ አወራዋት፣ ነገሩ ወደ ሌላ ነገር እየሄደ ስለሆነ ትክክልም አይደለም አግባብም አይደለም። ጊዜ መግደልና እድሜ እንትን ማድረግ ስለሆነ ሌላ ፖለቲካም ሌሎች ሰዎች እንትን ከሚሰሩበት ነገሩን መቋጨት ስላለበት አንቺ ይቅርታ ትጠይቂያለሽ፣ እነሱም ይቅርታ ይጠይቃሉ። በቃ ነገሩ ይዘጋል ብዬ በግልጽ አማርኛን ያናገርኳት። ከዛ ያለፈ ነገር አልተነጋገርንም። ስክሪንሾት አድርጌ ማሳየት እችላለሁ። እኔ እኮ ስለተባለው ነገር ራሱ እኔ አይደለሁም የተናገርኩት እነ ደነራል ናቸው እንጂ እኔ አይደለሁም ብላ ስትለኝ እንደዛ ከሆነ ለምንድን ነው ታዲያ የሚሆን ጅሏት ብዬ አምጥቼ እዚህ ጋር በሰው ፊት ጠየቅኳት ማለት ነው። መረርና ከረር አድርጌ ነው ራሱ የጠየቅኳት። ከዛ ደግሞ አላልኩም ስትለው የነበረውን ነገር እዚህ ጋር መጥታ አይ ብያለሁ ያልኩትም እኔ ምንም ነገር ስላለ አይደለም ከስሜት ተነሳስቼ ነው ብላ ደግሞ አወራች። ከዛ በቃ ነገሩ ማለቅ አለበት ይቅርታ መባባል አለባችሁ ብለን ሌሎች ሰዎች እየተጫነ ማለት ነው። እንኳን እነሱ ሌሎች ሰዎችን እንኳን እየተጫንኩ ማውራት የለባችሁም ብዬ አፋቸው ላይ ቁጭ ብዬ ነው ነገሩን እንትን ያለቀው ማለት ነው። አሁን ደግሞ ተመልሳ ተገድጃለሁ ምናምን ስትል ማን ያስገድድሽ ብዬ ብጠይቃት መናገር አልፈልግም ምናምን ነገር ብላለች። የተረዳሁት ማንንም ያስገድዳት ሰው የለም።
ከእንደዚህ አይነት ጨብጣም ሰው ምንም ነገር ይሰራል ብዬ ከጀርባው ሌላ አጀንዳ አለ ብዬ እንትን አላደርገውም። በዚህ ልክ በግ የሆነ ሰው የለም። ምንድነው ምንድነው ቀበሮ ነው ምንድነው በጋ እንትን አይሸወድም የሚባል ነገር አለና በፍጹም ምንም ነገር አለ ብዬ አላስብም። ከዘገምተኝነትና ከኋላ ቀርነት የመጣ ነገር ብዬ እንትን ስለማደርገው ነገሩን እዚህ ጋር ዘግቼዋለሁ። ከዚህ በኋላ እዚህ ጋር እኔ ቤት ስለተደረገ ነገር ማንንም ሰው ሌላ ፖለቲካ ቢሰራ እኔ የመመለስ መብት አለኝ። በነገራችን ላይ እኔ ቤት የገባ ሰው ማንንም ሰው ፖለቲካ ከሰራበት እኔ የማስተካከል መብት አለኝ፣ አስተካክላለሁ። የእናንተ እምነት አይገድበኝም፣ የእናንተ ጓደኝነትና ወንድማዊነትም አያስቆመኝም። እኔ ቤት የገባ ሰው ስሙን ስታበላሹ ካዩ ያልተወራ ነገር አምጥታችሁ ፖለቲካ ስትሰሩ ካገኘው ማንንም ብትሆን እኔ መልስ እሰጣለሁ። ከዛ ደግሞ መጣ አያገባህም እኮ እኛ እኮ አንድ ሃይማኖት ተከታዮችን አይመለከተኝም። እሱ ለምን አንድ ሃይማኖት መከተል ብቻ ሳይሆን ለምን አንድ ሱሪ ልብስ የምትገቡ አትሆንም? አያገባኝም። እሱ አያግደኝም። መደበቂያ አታድርጉት። ይሄ ሃይማኖት የሚባለው ነገር መደበቂያ አታድርጉት። ማንንም ሰው አምጥተው ይጠልዙና እንደፈለጉ ሲጠልዙት ከርመው ይመጡና በቃ ነካሽ ያደርጋቸው ሰው አይደለም። እንትና እኮ ወንድማችን እኮ ነው፣ ለእነንትና ጥብቅና እየቆምክ እኮ ነው እንደዚህ የምታደርገው ምናምን አይነት ነገር እንደዛ የሚባል ነገር የለም። ምን አገባኝ ነው ስለ እምነት ስለ ወንድማዊነት። ለምን የአንድ እናት ወንድማማቾች አትሆኑ? ሌላ ቅጥፈት እየቀጠፍክ ከሆነ እኔ የማስተካከል መብት አለኝ። በነገራችን ላይ አይደለም እኔ ቤት የተደረገ ይቅርና ሌላ ቤት እንኳን የተደረገ ነገር የተባለ ነገር ቢሆን ነገሩ ትክክል አይደለም ብዬ ካመንኩበት ሐሳብ የመስጠት መብት አለኝ እኮ። ሶሻል ሚዲያ እኮ ነው። ስለዚህ 21ኛው ክፍለ ዘመን በ19ኛው ክፍለ ዘመን ህግና እንትን ካላስኬድ ነው የምትሉ ሰዎች ካላችሁ በቃ አርፋችሁ ቁጭ ብትሉ ቤት ውስጥ ይሄ የፈረስ ጭራ ይዛችሁ እንትናችሁን ኑሯችሁን ብትገፉ መልካም ነው። እንዴ አንዳንዴ ለእርጅናም እኮ ቦታ ሊሰጠው ይገባል እኮ እውነት ለመናገር ማለት ነው። እርጅና ቦታ ሊሰጠው ይገባል። እንዴ ክብራችሁን ልታውቁ ይገባል። ትልልቅ ሰዎች ስትሆኑ ትንሽ ደበቅ ብላችሁ ቦታችሁን ቀይራችሁ ቦታን መርጣችሁ የምትውሉበትን መርጣችሁ በቃ እንትን ፈንተት ማለት መልካም ነገር ነው። አሰግጡብን። ሚዲያ በቃ ሚዲያ ነው፣ ነፃ ሀሳብ የሚሰጥበት ስፍራ ነው፣ ሜዳ ነው። እዚህ ጋር መጥታችሁ ህግ በእኛ ህግ ስር ካልተዳኛችሁ ብላችሁ ልታስሩን አትሞክሩ። እምነትን መደበቂያ ባታደርጉት መልካም ነገር ነው። እንደፈለጉ ሰው ሲጨፈጨፉ ቆይተው ነካ ሲያደርጋቸው ሰው አይ አይደለም ይሄ እኮ ወንድሜ እኮ ነው እኮ እህቴ እኮ ናት የእምነት ወንድሜና እህቴ ናት ምናምን ተብሎ ሌላ ነገር ወዛ ደግሞ መደበቂያ ያደርጉታል ማለት ነው። እንደዚህ የምትደበቅበት ምንም ነገር የለም። ስለዚህ ማንንም ሰው እኔ ቤት ገብቶ የሆነ ነገር ከተደረገ የማስተካከል መብት ስላለኝ ግዴታም አለኝ በነገራችን ላይ። ለዚህ ልጅቷ ከዚህ በኋላ የጀርባ ቅማል እንዳልሆንብሽ ቅንድብሽን አስሬ ነው የምጎትትሽ። እኔ ሰው አይኔ ውስጥ መግባት የለብሽም። ይቆጭሻል አንቺ ራሱ ማለት በቃ ነገሩን ላሸበይ ወርሺው በቃ ኑሮሽን ኑሪ በቃ። ካልሆነ ግን እቃሽን እንትን አታድርጊም። በቃ የስራ ሰዎችን ነው በዚህ ልክ ለአንቺ ቦታ ሰጥቼ እኔ ጊዜን የማጠፋ ሰው አይደለም። የስራ ሰው ነው። አመሰግናለሁ። ስሜት ያደረገችኝ ትልቅ ሰዎች። አይ ችግር የለውም። ምን አለ መሰለ ባቢሎን፣ ያው እኔ የምር አላህ በሚያውቀው ሰዎች እንዲስማሙ እንዲታረቁ ምናምን ነገር ከማድረግ አንጻር ማለት ያው ሰዎች ሲጣሉ ደስ አይልም። ጥሩ ድባብ እንዲኖረው የቲክቶኩ ላይ ጥሩ ድባብ ኖሮት ሰዎች ተስማምተው በሰላም እንዲኖሩ ፈልጋለሁ። ከዛ አንጻር ከሚለው አንጻር ግን ከዚህ በኋላ ግን እኔ የፈለገ ሰው ተፋጀ ቢሉኝ አይመለከተኝም። ስለ ቲክቶክ የምር በቃ አሁን የወሰንኩት ውሳኔ ምንድነው፣ በቃ ሰዎች ነገሮችን የሚረዱበት ነገሮችን የሚያዩበት ነገር በሌላ አንግል ስለሆነ ከዚህ በኋላ ማንኛውም ኢሹ ነገር ከፈለጉ ለምን አይሰዳደቡም? ለምን አይፈላለጡም? እኔ አይመለከተኝም። ከዚህ በኋላ ማድረገው ነገር ምንድነው፣ ትምህርት ላይ ብቻ ነው የማተኩረው። የምር በጣም እንትን ፊል አደረኩኝ። አሁን ተሰማኝና ብዙ ጊዜ ሞክሬ ያለው የምር 3 ሰዎች 4 ሰዎች 5 ሰዎች እኔ ወደ 7 ምናምን እንትን ብያለሁ። ተስማምተው ምን ብለው ሺሉና ግን እኔን የሚያከብሩት ያየሁት ነገር ላላ ብለው አይደለም እየሰሩ ያሉት፣ ላላ ብለው አይደለም ይቅር ይባባሉት። አይ አንተ ካለ ምናምን ይሉና ከዛ በኋላ በሚቀጥለው ቀን ሲጣሉ ያያለሁ። ከዛ እንደገና ደግሞ ተው ምናምን ብዬ ምናምን በቃ ሳልፈልግ በራሴ ጊዜ አንዳንዴ ስልክ ወስጄ ራሱ ቴሌግራም ላይ ያገኘዋቸው ሰዎች ሁሉ አሉ። ይሄ ነገር አይሆንም ጥሩ አይደለም ምናምን ነገር እና ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ ከሰላት ከጾም ከሐጅ
እና ከዘካ የሚበልጥ ነገር ላመላክታችሁን አሉ። ሰሃባዎችም ደንግጠው ምንድን ነው አሉ። ሱነን አቡ ዳውድ ላይ ያለ ሐዲሱ መትኑም ሰነዱም ሰሂህ ነው እና የተጣሉ ሰዎችን ማስታረቅ ነው አሉ። ትልቅ ኢባዳ ነው ወላሂ። ያላወቀበት ሰው የማይስማሙ ሰዎች የተጣሉ ሰዎችን ማስታረቅ ትልቅ ኢባዳ ነው በኢስላም። ይቅር ማባባል ማለት ነው። ይቅር ባይነት ራሱ በቂያማ ቀን ከጾመኞችና ከትዕግስተኞች ጋር አብሮ ያለ ግምት ምን እንደሚገኝበት ነገር ነው። ወላሂ አጀር አገኝበታለሁ ብዬ እንጂ እንትን ብለው በዚህ ደረጃ ሰዎች በራሳቸው መንገድ የሚሄዱ ከሆነ ነፍስያቸውን የሚያዳብሩት ነገር ከሆነ እኔ ምን አገባኝ፣ እንደፈለጉ ይሆኑ። በኋላ ላይ ለሚፈጠረው ነገር ኮንሲኩዌንስ ራሳቸውን እንትን የሚሉት ማለት ነው። እኔ በጣም አዝኛለሁ የምር ለመናገር እንጂ እኔ ሲጀመር ጀምሮ መግባት አልፈልግም እንደዚህ አይነት ነገር። ግን ቢያንስ ጥሩ ነገር መንገዶችን ለማስተካከል በሚደረገው ነገር ላይ የባቢሎንም ኦፓልም አብዛኛውን ነገሮች ፕሮብሌም ሶልቭ ሲያደርጉ ነው የማውቃቸው። ይሄ ነገር አይሆንም መስተካከል አለበት አርፋችሁ ቁጭ በሉ ምናምን ሲሉ ነው የማውቀው። እና እኔ የምር ለመናገር ይሄ የተቀደሰ ተግባር ነው ብዬ አስብ ነበረ። ግን ለዚህ ለቲክቶክ ህዝብ ይገባዋል ብዬ አላምንም። አይገባውም የምር ለመናገር ማለት ነው። እኔም ጊዜን በእንደዚህ አይነት ነገር እንትን ማለት አልፈልግም። እኔ ለዛ ነው የሆነ ሰዓት ላይ ቲክቶክ ላይ አሚር ያስፈልገዋል ብለው ቲክቶክ እንደመጣው አካባቢ ላይ አሚር ምናምን አለው። አይ እኔ አሚር በጣም ከባድ ጉዳይ ነው። ሰዎች ችግራቸውን ራሱ ደውሎ ለመነጋገር 1 ሰዓት 2 ሰዓት ይፈልጋል። 1 ሰዓት 2 ሰዓት ደግሞ እኔ ጊዜው ካለኝ ባነብበት፣ ጊዜው ካለኝ ባስተምርበት፣ ጊዜው ካለኝ ከራሴ ጋር በሆንበት ደስ ይለኛል እንጂ በሰዎች ጉዳይ ላይ መጠመድ አልፈልግም ብያለሁ። እና በተቻለ አቅም እርቀ ሰላም ቢካሄድ ጥሩ ነው ከፈለጉ ከተቻለ። አይ ካሉ ደግሞ ሰዎች ደግሞ በራሳቸው እንደፈጥምጥማቸውና እንደፈጽምጽማቸው ነው ምለው። አይ ቲንክ እኔ ሰልችቶኛል። ዛሬ ብቻ ሳይሆን ቆየ ራሱ እንደ 7-8 ጊዜ የተለያየ ነገር ሲፈጠር በውስጥ እናውራ እያልኩኝ ሹራ እናድርግ እያልኩኝ እንትን እያልኩኝ በጣም ተማሙቻለሁ። ግን ከዚህ በኋላ በቃ በማንኛውም ሰዎች ጉዳይ ውስጥ የምር መግባት አልፈልግም። እንዲህ ከሆነ ማለት ነው ምንም የባሰ ውጥንቅጡ ማለት ሰው የማይማር ከሆነ የማይስተካከል ከሆነ ሰው ስራ ፈቶ እንዴት ነው እንደዚህ እንትን የሚለው ማለት ጥልን እንደ እንትን አድርጎ በቃ እንደ ትልቅ ነገር አድርጎ ሰው ይቅርታ ከተባባለ በኋላ ነገሩን መተው ነው ላላ ተብሎ የሚተው ከሆነ። አይ ብሎ ደግሞ የሄዱ ሰዎች ካሉ እኔ ከዚህ በኋላ እጄን አንስቻለሁ ለማለት ፈልጌ ነው። ቴንኪዩ ባቢሎን ስላሳለጥከው። እኔ ቴንኪዩ ልጆቹን ለምን ኡስታዝ ስለ ልጆቹ ጥሩ ነገር ተናገረ? ለምን ተዋወቃቸው? እኔ ስትወጣም አይቻታለሁ እነሱ ጋር ጥሩ ነገር ስትነጋገር ነው የተናደደችውና እኔ የትኞቹንም እኮ አላቃቸውም እኮ ባቢሎንዬ፣ እኔ አላቃቸውም፣ የትኞቹንም አላቃቸውም። እሷንም ያወቅኩት አንተ ቤት ነው ሰለምቴ ናት ስትባል፣ እነሱንም ያወቅኳቸው እዚህ ቤት ነው ሰለምቴዎች ናቸው። ሙስሊም ነን ካለ አንድ ሰው በቃ በጥሩ እንትን እንዲስተካከል ፈልጋለሁ ማለት እንትን ነው። እኔን ሴት አሁን ጀስቲስ ከላይ ያለውን ጀስቲስ የታውቀዋለሁ እኔ ባላ መንገድ ነው ያገኘሁት። የታውቀዋለሁ እና አላቃቸውም እኮ ሙስሊሞችን እዚህ ታችም ያሉትንም ምናምን ይብን ንጽጽር ላይ የሚሰሩ ወንድሞችንም እኮ የተዋወቅ ነው እዚህ ነው ባላ መንገድ ነው የተገናኘ ነው። ላኢላሃ ኢለላህ የሚለው ነገር ነው ያገናኘን። ስለዚህ አንድ ሰው ላኢላሃ ኢለላህ ከተባለ ለአንዱ የእንጀራ አባት ለአንዱ እውነተኛ አባት የምትሆንበት ነገር የለም። እኩል ነው መዳኘት ያለበት፣ ፍትህ ነው የሚያስፈልገው። ይሄ ፖለቲካ፣ ተንኮል፣ ክፋት ምናምን ነገር እሱ ስራ ለፈቱ ሰዎች ነው የሚሆነው። እኔ ስራ የፈታው ሰውም አይደለም ፖለቲከኛም አይደለም። በተንኮል በክፋት በምናምን ነገር አይምሮዬን ማቆሸሽም ማበላሸትም የምፈልግ ሰው አይደለም። እንደዛ አይደለም። የኔ ተፈጥሮ እንደዛ አይደለም። አስተዳደጌም እንደዛ አይደለም። ቢያንስ ማለት ነው ክርስቲያን ያሳደጉኝ ቤተሰቦቼ በጣም ስነ ምግባርና ግብረ ገብ ያላቸው ናቸው። ማለት ከጥሩ ቤተሰብ ነው የወጣሁት። በጣም ስነ ምግባር ያላቸው ግብረ ገብ ያላቸው ነው። በጣም ነው ማመሰግናቸው እነሱም ራሱ ማለት በዚህ ረገድ። ስለዚህ ሰዎች እንደዛ አይነት ሰዎች ሊሆኑ ይችላሉ። እኔ ግን እንደዛ አይደለሁም። ስለዚህ ለአንዱ ደግፈ አንዱን የምትወግርበት ምናምን ነገር የለም። ሳራም ሀያት የተባለችውም አይ ቲንክ የሁለቱ ስሞቹ ትዝ አይለኝም ሁዳ ነው ምናምን ትባላለች። ሁዳና የአባቷ ልጅ ነበሩ። በቃ ማንኛውም ሰው በቃ እንትን ነው በቃ ትናንት ተተዋወቁት እነሱ አሁን እነዚህ አራቱ የጠቀሻቸው
ከዛሃራ 8 ዓመት 9 ዓመት ከማውቃት ጋር እኩል ናቸው ለኔ። በምን ደረጃ ሲባል በላ ኢላሀ ኢለላህ ሳራ ከበንትና ዛሃራ ተነስታ ከበደለችም ልክ አይደለሽም ልላቱላ እችላለሁ። ማለት ሰው 8 ዓመት እኮ አድሚን የነበረች ከበፊት ጀምሮ ከኔ ጋር ነው። እኔ ነኝ ኮትኩቻ ያስተማርኳት ለዚህ ለፍቻ ያበቃዋት ምናምን ነገር በጣም እኮ አብረን ሰርተናል ብዙ ስራ ምናምን ነገር አይሰራም። በቃ ካጠፋች ይሄ ነገር ልክ አይደለም ዛሩ አስተካክዩ ልክ አይደለሽም ብዬ ልቆጣ ትችላለህ። በተረፈ እኔ ያዳላሁትም ሰውም የለም እንዲህ አይነት ነገር ውስጥ ይሄ የማዳላት ምናምን እኔ በባህሪም እንደዛ አይደለሁም። ስንት ሰለምቶች አሉ ያቆኛል፣ ራሱ መሬት ላይ ያሉ ሰለምቶች ያቆኛል። እንዲህ አይነት ነገር አይደለም። እንዲህ አይነት እንትንም ነገር የለኝም። የዘካ ብር በአመት አንዴ እንሰበስብ ነበር እና ስንሰበስብ በስነስርዓት ማንም እንዳይበደል እኩል ይድረሳቸው ብለን በስነስርዓት ካልኩሌት አድርገን ሲያወሩ እንኳን እርስ በርስ ሲያወሩ እንኳን እኩል ነው የደረሰን ብለው በጣም ይገርማቸዋል ራሱ ማለት ነው። እኩል ነው እንደ በቃ እንትን እንዳይሉ የዘካ ብሩ አለ፣ ዘካቱል ፊጥርም አለ፣ ዘካቱል ማልም ለሰለምቶች ስለሚገባቸው ያንን እንኳን እንትን ስል በስነስርዓት ነው እንትን የሚሉት እንዳይራቡ እንዳይጠሙ ምናምን ከሚለው አንጻር እኔ የትም አላውቃቸውም እኮ ሰዎቹን፣ ግን በቃ ባላ መንገድ ነው የተገናኘ ነው እና በዚህ ደረጃ እኛ ስራ ፈቶች እኮ አይደለንም። ስራ ፈተን ቁጭ ያለን ሰዎች አይደለንም። እንዴት ነው የምታስቡን? እና ቢቻል ብትመከሩ ብትስተካከሉ ጥሩ ነው። ጥል መጥፎ ነው፣ ጭቅጭቅ መጥፎ ነው፣ ኡማውን ይጎዳዋል፣ ዲኑን ይጎዳዋል ብለን ከዛ አንጻር ነው እንትን እያለን ያለ ነው እንጂ በዚህ ደረጃ አይደለም። ኤኒዌይ እንደፈለገው ይሁኑ። ከዚህ በኋላ የምር ቃል እገባለሁ ኦፓል ባቢሎን አታገኙኝም። እመጣለሁ ቤታችሁ። ስመጣም የማስተማር እንትን የትምህርት ጉዳይ ላይ ነው እንጂ አልገባም። አይተሽኛል፣ ብዙ ጊዜ ታውቂኛለሽ ኦፓል። ባለፈውም ፎዋድ ሲመጣ ፎዋድን በመልካም ነገር ስለማቀው በስነስርዓት ሜሴንጀር ላይ ና ብዬው ደውሉልኝ አግኝቼው ሀሳብ ሰጥቼው ይሄ እንደዚህ ነው ይሄ እንደዚህ ነው ከዚህ አንጻር ነው እነሱ እንትን የሚሉት ጉዳት ስላለው ነው ምናምን ነገር ምናምን ብዬ ነግሬው እሺ ያናግረዋለሁ ልጁን ምናምን ብሎ ያናግረው ከዛ በኋላ እኔም ቢዚ ነበርኩኝ አላገኘሁትም። ልክ እንደዚህ ነው እኮ የእሱንም ቢሆን እንዲህ አይነት ነገር ነው ያለው። የሆነ ሰዓት ላይ የምታስታውሹ እንደሆነ በተለያዩ ሰዎች ጉዳይ ላይ እንደዚህ ሲመጣ ምናምን ነገር ይሄ ነገር ተው ምናምን እያልኩኝ እየገባው ለማስቆም ሞክረው ካላ ዘንድ አጀር አገኝበታለሁ በማስታረቅ ከሚለው እንጂ እኔ በሰዎች ጉዳይ ላይ ራሱ የመግባትም እንትንም የለኝም፣ አባዜውም የለኝም፣ አልተጸናወተኝም። እና ይሄ ነው ያለው ነገር። ኢንሻአላህ አይ ቲንክ እናንተ መነጋገር መመካከር የምትፈልጉት ነገር ካለ ራይታችሁን እንድትጠብቀን ጥርት ብሎ እንዲታወቅ የፈለኩትም ባቢሚያ ነበር እንትን ያለው አንድ ነገር በተነሳ ቁጥር አንተ የምትገባበት ነገር ሆኖ ሳይሆን ህዝብ እየሰማ ማስረጃ ሳይኖረኝ ማስረጃ አለኝ ብያለሁ ይቅርታ ብላ ተናግራ ወታ አስገድደውኝ ነው ተገድጄ ነው ብሎ ሲባል ሌላ ኢንቴንሽን ሌላ ፖለቲካ መፍጠር ስለሆነ ማንም ተገዶ ይቅርታ ስለማይጠይቅም ያንን ለማጥራት ያክል እንደዚህ ለመድገም ያክል ነው እንጂ ብዙም አጀንዳ ሆኖ አይደለም። ግን ልታቆም አልቻለችም። ከዚህ ቤት ከወጣችበት ሰዓት ጀምሮ ስቲል እስካሁን እስከ ተወሰነ ሰዓት ድረስ ቤቷን ከፍታ ይብን ዛሬ አሁን ፒኤም ላይ ራሱ እንደዛ እያለች ነበረ። አስገድደውኝ ነው ተገድጄ ነው እኔ ይቅርታ የመጠየቅ ፍላጎት የለኝም አላመንኩበትም እያለች በተደጋጋሚ ስትናገር ስለነበር ሌሎች ደግሞ ፖስት ያደረጉት ሰዎች አሉ፣ ቪዲዮ ላይ ኮመንት የሚሰጡ ሰዎች አሉ፣ ላይቫቸውን ከፍተው ያወሩ ሰዎች አሉ። እንዴት አስገድዳችሁ ታስጠይቋታላችሁ? ማን እኔ ቤትም ርዕሱን ተነስቷል። እኔ መልስ መስጠት አልፈለግኩም፣ ዝምታን የመረጥኩት የነበረው እና ያን ለማጥራት ያክል ነው። ችግር የለውም። እኔ ዋናው ነገር ትልቁ ነገር ምንድን ነው ህሊና የሚባል ነገር አለ። ህሊና አይቆሽሽ፣ መጥፎ ነገር በመጥፎ ነገር ቆሽሾ ስተኛ አይቆርቁረኝ። በቃ ጥሩ ትራስ ሆኖኝ በደንብ ልተኛ ህሊናዬ። አንድ ሁለተኛ ነገር ደግሞ ከምንም በላይ አላህ ዘንድ ማለትም ይሄ አላህ ያውቀዋል የማስበውን ነገር ያውቀዋል ብዬ ከውስጥ የሚሸውጁ ነገር አሁን አንቺ ፊት ለፊትሽ ያለ ነገር መሸወድ አልችልም። አንቺ እንደምታውቂ ካወቅኩኝ ሼም ነው የሚይዘኝ እና ዋናው ነገር አላህ ያውቀዋል ያንን ነገር የሚል ስሜት ተሰምቶኝ በቃ ተንኮል ክፋት ምናምን ነገር ይሄ ነገሮችን ሳታደርጊ አላህ ጋር ያለሽ ግንኙነት ጠንካራ ይሁን።
በተረፈ ህሊና እንትን ይበለው እንጂ ሰዎች የፈለገ ነገር ቢሆኑ የፈጠራቸውን አላህን ራሱ ከመውቀስ ወደኋላ የማይሉ ሰዎች ናቸው ሰዎች ያሉት። ስለዚህ አንድ ግለሰብ ተወቀሰ አልተወቀሰ ምንም ችግር የለም። ዲኔን ብቻ አይንኩ ሰዎች እንጂ እኔ እንደፈለገ ይውቀጡኝ ራሱ ማለት ነው። ከፓልቶክ ጀምሮ ከሰለምኩበት ጊዜ ጀምሮ እስከዛሬ ድረስ ክርስቲያኖች ሲወቅጡኝ ያዞ ቆዳ ነው ያለኝ፣ ሲቀጠቅጡኝ ሲሉኝ ከዋትስአፕ ጀምሮ ቴሌግራም ጀምሮ ፌስቡክ ጀምሮ ስቀጠቀጥ ነው የኖርኩት እና ጠንካራ ቆዳ ነው ያለኝ። አንደኛ ነገር ሙስሊሞች ማለት ያው ሙስሊሞች ናቸው፣ ግን አንዳንዴ የሆነ ምን በቃ እንደዚህ ጃስ ሲላቸው ቃቢያቸው ሲነሳ ዝም ብለው ከመሬት ተነስተው ትይሉና በኋላ ላይ ግን በቃ ምን አድርጌ ነው ምን በቃ ምን ሆኜ ነው በቃ አያውቁትም ራሳቸው ምን እንደሚያደርጉ ማለት ነው። አንዳንድ ሙስሊሞች ልታገኙ ትችላላችሁ። እና አንድ አይነት ነገር ይኖራል፣ ወደፊትም ይኖራል። አሁን ይሄ ነገር እንትን ያልኩት ምንድነው እርቀ ሰላም ሰዎች ታርቀው እንደገና ሲገቡ ለሰባተኛ ጊዜ ሲያጋጥመኝ ዛሬ አስታርቄ ምን ብዬ ምናምን ነገር ከዛ በኋላ ጠዋት አስታርቄ ከሰዓት ይጀምራሉ። ተውስ ትሏቸው አንደኛው ላይ ሳይድ አይዛችሁ እንድትቀጠቅጡለት ነው የሚፈልገው። እንዴ ነገር አይሰራም ዲኑል ኢስላም ላይና ይሄ ነው ይሄን ይመስላል። መመሪ ቅርታ እንግዲህ እርሶን ቁጭ አድርገን ወይም አንተን ቁጭ አድርገን ቅርቀጣ እንትን አይደል? አይ እርሶ ምንም አይሉም፣ ችግር የለውም። እኔ አንድ ጥያቄ አለ አንተን ላስፈቀደና ከፈቀድክ እኔ እንትን ማሳየት የምፈልገው ነገር አለ። ምናልባት እዚህ ጋራ ሳይሆን ሌላ ጊዜ ቤት ከፍቼ ምናምን ስራ ሳይኖር እንትን ሲል ያንተ ፎቶ ስላለኝ ላሳይ ግማሽ ፊትን ምናምን ለሰው ለሚዲያው ትፈቅድልኛለህ? ለምን አስፈለገ? አይ በቃ እንደዚሁ ሰው የፖለቲካ ሰው ስለሆነ ለምንድን ነው ይኖራል ብዬ አላስብም። ግን እኔ አለ ማለት እሱ የለም ሳይሆን አለ እኔ አለ። ግን ምንድነው ጀስት ሰዎች ይሄ ነው ተብሎም ደግሞ ሰዎች ጭንቅላት ላይ እንዳይቀረጽ ስለፈለኩኝ እንጂ ምንም ችግር የለውም። ገብቶኛል ምን ለማለት እንደፈለክ ሳይኮሎጂካሊ። በፍጹም አይደለም ሳይኮ ሳይሆን እኔ እውነት ለመናገር እኔ አለኝና እነዚህ ሰዎች ደግሞ ዝም ብለው በየቤቱ ዝም ብለው ለፖለቲካ አጠቃቀም ሰዎች ናቸው። እውነት ለመናገር ግን ትልልቅ የሚባሉ አስተማሪዎች የሚባሉ ሰዎችን ተቀብለው ሌላ ነገር ሲሉ ነበርና ሙሉ እኮ አይደለም ግን ትንሹን እንትን ደብቄ ምናምን እንዳሳይ ከፈቀድክልኝ ሌላ ጊዜ ባሳያቸው ደስ ይለኛል። እውነት ለመናገር ማለት ነው። አይ ካልክ ደግሞ ኋላ እንትኑ ያንተ ነው፣ ምንም ማድረግ አልችልም። አይጠቅምም፣ ጥቅም የለውም። የኔ ቢሆንም ባይሆንም ጥቅም የለውም ማሳየቱ። እሺ አለ ባቢሎን። እሺ ካልፈቀድክ ምንም ማድረግ አልችልም። ጀነራል ብትገባና አንድ አማርኛ ጥያቄ ብጠይቅህ ጥሩ ነበረ። ከዛ በኋላ የፈለከውን ነገር ብታደርግ እኔ ችግር የለብኝም። ከዚህ በኋላ ግን እኔ እዚህ ጋር ስለተደረገ ነገር ምንም ነገር መስማት አልፈልግም። ምንም አይነት ፖለቲካ እንዲሰራ አልፈልግም። መጀመሪያ ሰዎች እኔ ቤት መጥተው ሰዎችን ስጫናቸው የነበርኩት ልጅቷ መበደል የለባትም ከሚል ነው እንጂ እኔ ሰገጤ ስለሆንኩ አይደለም። በነገራችን ላይ እኔ የምቆመው ከእውነት ጋር ነው። እውነት ብዬ የምለው ደግሞ የመሰለኝን ነው ነገር ነው። እኔ በነገራችን ላይ እውነት ነው ብዬ ያየሁትን ነገር ነው ለኔ እውነት ማለት ነው። ስለዚህ እዛ ጋር እንትን አደርጋለሁ። ነገሩ ደግሞ እውነት ሳይሆን ሲቀር ሐሳቤን እቀይራለሁ ማለት እንጂ እኔ የተጠረብኩ ድንጋይ እንጨት አይደለሁም። እዛ ጋር ቆሜ አልቀርም። እኔ አንድ ሰው በውስጥ ሌላ ነገር ነገሩ እዚህ ጋር በትርጉም ሌላ ነገር የሚናገር ከሆነ የጤና ችግር አለበት ወይም ደግሞ ሌላ ጉዳይ አለበት ማለት ነው። እንደዛ የምታደርግ ከሆነ ልጅቷ በተዘዋዋሪ መንገድ እኮ ልጅቷ ያደረገችው ልጆቹን እሷን ስለሷ የሚከራከሩ ልጆች አሳልፋን የሰጠችኝ አሁን ለኔ ማለት ነው። እኔ ግን ማረጋገጥ አለብኝ ብዬ ነው እንትን ያደረኩት እንጂ ስለ ነገሩ እኔ ከመጀመሪያውኑ አላወራሁም። ስለ ምናምን እየተባለ የነበረው እኔ ሳልሆን እነ ጀነራል ናቸው ያወሩት። እኔ ሳወራ የነበረው ሌላ ነገር ነው ብላ ስትልኝ እዚህ ጋር መጣሁት።
ጠየቅኳት ከነሱ ነጥዬ ማለት ነው። አይ ብያለሁ ስትለኝ ደግሞ ገረመኝ። እኔ እንዴ ሁለት ንግግር እኔ እኮ ነኝ ጠያቂ በውስጥም እዚህ ጋር የምጠይቃት። ከዛ እንደዛ ከሆነ በቃ ነገሩ ምንም አይነፋም፣ ይቅርታ ትጠይቂ አንቺ እነሱም ይቅርታ ይጠይቁ፣ በቃ ተዘጋ ነገሩ ማለት ነው። ማንንም ለማስደሰት ነው ማን እንደዛ የሚባል ነገር ሲጀመር ኦፓልም እኮ እዚህ ጋር አልነበረችም እኮ ነገሩን የአጀንዳውን ሲጀምረው አልነበረችም ኦፓል። ከጨረስን በኋላ ነው የመጣችው። ለማስደሰት ነው እንትን ለማድረግ ነው የሚባል ፖለቲካ ከየት እንደመጣ አላውቅም። ጀነራልን አስገቡት እየላከ ነው። ስለዚህ ከኔ ደስታ ጋር ማይገናኝም ባቢ አይደለ? ዋናው ማስረጃና መረጃ ላይ መሰረት ያደረገ ጥያቄ ነው ይመስለኛል። የመጀመሪያ ቀን ህዝቤ ስንነጋገር እኔ ያው ሀሳቤን የመግለጽ እድሉ አልነበረኝም። ብዙ ጫናዎች ነበሩና የአጋጣሚ ማጣቷ ሊሆን ይችላል እንጂ እንዴ ለኔ ደስታ ሲባል እኮ የሚደረግ ነገር የለም። ጉዳዩ መረጃና ማስረጃ ነው። እኔ መጀመሪያ ማስረጃ በሌለው ነገር ላይ ተነሳ ክስ አለ ብዬ ነው የመጣሁት። እሷ ግን የዛንም ቀን ለአንተ እንግዲህ ህዝብ በተሰበሰበበት አዋሌ ማስረጃ ብላ እስከማለት ደርሳ ነበረ። መልሳ ደግሞ ማስረጃ የለኝም ይቅርታ ስትል ሰው እየሰማ ነው። ማንም አስገድዳት የለም። ስለዚህ ከኔ ደስታ ጋር የሚገናኝ አይደለም። ግን መጀመሪያ ቀን ህዝብ ቤት በግልጽ ባለመነጋገራችን መረጃዎች እንዲቀርቡ የተነሱ ሀሳቦች ግልጽ ባለመሆናቸው የተሰጣት እድል በቃ ውሸቴን ሁሉም ሰው ይደግፍልኛል አይነት አስመስሎ እንዲሰማት አድርጓት ይሁን የተለየ ነገር ፈጥሮባት ይሁን አላቅም። በሁለተኛው ቀን ተገዳና ተጨንቃ እንደሆነ እንዲሰማት ማድረግ ለምን እንደፈለገች ባይገባኝም የተለየ ነገር ግን አይደለም የተደረገው። ህዝብ እያየ ነው የመጀመሪያውም ቀን ሁለተኛውም ቀን የተደረገው። ስለዚህ ከኔ ደስታ ጋር አይገናኝም። ጀነራልን አስገቡት። እኔ መጠየቅ ስለፈለግኩ ነው። ኦኬ እኔ እንትን ልበል። ጠዋት ተነሽ ነኝ። ቅዳሜ ጠዋት ልጆች አሉ አያስተኙኝም፣ ትምህርት ቤት ስለሌለ ማለት ነው። ኢንሻአላህ እረፍት ነኝ ነገ። መልካም ጊዜ ይሁንላችሁ። ቴንኪዩ ስለነበረን ቆይታ። መምህር ትንሽ ቢያወሩና አንዳንድ ነገሮችን እንትን ቢሉ ጥሩ ነበረ። ነገር ግን ያለኝ እንትን ጊዜ ራሱ እንትን ነው። ኢንሻአላህ ነገ ከነገ ወዲያ እንገናኛለን። መምህር አሉ? ተኝተዋል። ሂደዋል። ወራህመቱላሂ ወበረካቱ። ሰልማ አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ነህ ወይ? እንዲሁም ሌሎች ግሩፕ ታዳሚያን ባቢ እንዴት ነህ? ደህና ናችሁ ወይ? አለን ወራህመቱላሂ ወበረካቱ። ሰላም ልበለው ይሉ ሰላም አለይኩም። አላህ ይጠብቀው ኡስታዝ። አይቼ ነው ተንከልክዬ መጣሁ። እንዴት ነህ? ሰላም ነኝ ያለው ጀስቲስ የለም እሱ ተኝቷል። ተቀይሞ አላውቀውም ስላልከው ቅድም ይከፋዋል፣ ቶሎ ይከፋዋል። የምር ደብሮ ነው አይ ያልኩት ጀነራል ኮንሴፕት ነው። ተከታይ ምሳሌ ነው። በኋላ ግን ሲያወራ እኮ አብራራው ማለት እዚህ ነው የተዋወቅነው ለማለት ፈልጎ ነው እንጂ ኮምፕሊት ያላቀውም አይደለም። ኦፓል ዝምት ያለሽ እንዴ? ያው እኔ እንግዲህ ሲያቀሳሰረኝ ያው ስትወጣ ሄድበታል ብዬ እኮ ነው። አይ ጀስቲስ አንድ ሰው ቢኖረኝ እንግዲህ ጀስቲስንም ሊያቀሳስረኝ ነው ባቢሎን እንግዲህ በስተመጨረሻ ማለት ነው 11ኛ ሰዓት ላይ ለውጣ ተጠቀም ማለት ነው። ዥንጉርጉር ነው ብዙም እንትን አይመስለውም። ምንም ችግር የለበትም። እሱ የትም ይገኛል፣ የትም ይገባል። አሁን ቻይ ነው የትም ይገኛል ማለት ነው። አይ ሰላም ልበላችሁ ብዬ ነው ገስት ላይ ያላችሁት። ኢንሻአላህ መልካም ጊዜ ይሁንላችሁ። ቴንኪዩ ስለነበረን ቆይታ። ታች ያላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ሌሊት። እሺ ኡስታዝ በጣም ነው የምናመሰግነው። እኔ ወደ ጉዳይ ቆይ አንዴ ግን ከመመለስ በፊት በኋላ ደስ ይለኝ ነበር። ባቢሽ ታወራለህ። እኔ ወደ ለምን መሰለህ ዛሬ ያጸደቁት አንድ ነገር አለ። ወደዛ ጉዳይ ከመሄድ በፊት ብዬ ነው። እሺ በቃ አልሄድም። በዚህ ጉዳይ ጀነራልን አስገቡትና እሱን የምጠይቀው ጥያቄ ስላለ ባጭሩ አንድ ጥያቄ ብቻ ጠይቄው አልፋለሁ። ከዛም መልሳለሁ ወደ ሳላ ጉዳይ ማለት ነው እንጂ ስሜቴ ሳልጨርስ ነው በመሃል ድሮኖቹ ገቡ። ምንም ማድረግ አልችልም እና ምላሴ ደግሞ ይቆላልፋል እንጂ ስሜት ላይ ነው ማውራው ነው። እኔ ያጸደቅኩት ነገር አለ። በነገርህ ላይ ሳላ ማለት የኦርቶዶክሳውያን የንስሐ አባት ነው። አስበዋል። እሱን ነው አጽድቀን መውጣት ያለብን። ሰውየው ከተናዘዘ እኔ የሆነ ሰዓት ላይ ኃጢአት ሰራው
እና ከእግዚአብሔር ርቄ የሆነ ውስጥ መደበቅ ፈለግኩ ምናምን ብሎ ከተናዘዘ ሳላህ የኦርቶዶክሳውያን የንስሐ አባት ነው። በቃ እንደዚህ ነው። ንስሐ አባታችሁን መዳፈር የለባችሁም። ሂዳችሁ እየተናዘዛችሁ ኃጢአታችሁን እንትን በሉ ማለት ነው። እንደዛ ነው። በቃ ሳላህ ለእናንተ እንደ እግዚአብሔር ነው ቁጭ ያደረጋችሁት። ስልጣኑ ተሰጥቶታል በእናንተ በዲያቆኑ ማለት ነው። ሄደው ከተናዘዘ ምንም ማድረግ አይቻልም። ጀነራል ስለምፈልገው በቃ ሼር ላድርግለት ራሴ ቆይ መምጣት አለበት አንዴ። ምንም እኔ የጀመርኩትን ነገርማ መስተካከል አለበት። አይ እኔ ለምን ግን አንድ ፎሎ ባክ ያለከኝ ለምንድን ነው? ጀስት ብታውቀው ደስ የሚለኝ ነገር የልጆቹ ጉዳይ፣ ልጆቹ ፕሮክሲ ሆነው ነው እያገለገሉ ያሉት። የእነሱን ጦርነት አይደለም እየተዋጉ ያሉት፣ የሌላ ሰው ጦርነት ነው። ባይዘው ማንን እኔ አሁን ልጆቹ ይቅርታ ተባብለው ሴቶቹ ይቅርታ ተባብለዋል። ከዛ በኋላ ደግሞ ከዚህ ወጥተው ይቅርታቸውን እንትን አሉት ምናምን ባክ አደረጉ ምናምን ያልከው ነገር እነሱ አይደሉም የጸቡ እንትን ማለት ነው። ከጀርባ የሚገፋቸው አካል አለና እነሱ አላደረጉም። የራሳቸውን ጦርነት እነሱ አላደረጉም። አንቺን